ሊቃነ ጳጳሳት ሽምግልና ተልከው አይሄዱም። ስራቸው ይሄ አይደለም። ለምሳሌ ጳጳስ ሽማግሌ ሆኖ መሄድ ከሆነ እስረኛውን መጠየቅ አለበት። በሆስፒታል ያሉ የታመሙ ሰዎች አሉ፣ እነሱን መጠየቅ አለባቸው። ድሆችን መጠየቅ አለባቸው። ምንድነው የሚሆነው? አድሎ ነው የሚሆነው። አሁን የሚፈልጉበት ቦታ ላይ ሳይገኙ ግድ ያልሆነበት ቦታ ላይ መገኘት ማለት አንደኛ ክብረ ክህነት እንዲወርድ፣ ሁለተኛ ደግሞ ትዝብትን የሚፈጥር ይሄ ለባለጸጋ የማደር ወይም ደግሞ ያድርባይነት፣ ለባለስልጣን የመታዘዝ፣ ክህነትን የማርቀስ ዝቅ የማድረግ እንደዚህ አይነት ነገሮች ይሆናሉና ትክክል አይደለም። ስራቸውም ይሄም አይደለም። ፍትሐ ነገሥቱ አላስቀመጠም። ሊቃነ ጳጳሳት ሽማግሌ ሆነው እንዲሄዱ አያዝ ነው። ቤታችን አድርጋለች። ክብር ይግባትና የተነሳቸውና ያረገችው ግን በጌታ ሞትና ትንሣኤ ምክንያት ነው። ጌታ ካልተነሳ እሷ አትነሳ። ምን አገባቸው? ረባላቸው። ነገረ ማርያም ላይ ያለው ማይታችሁ ልትሞት ስትል ተጠየቀችው ጥያቄ ያለው እኔ አንተ እናት ሆኜ ለምን ሞታለሁ ብላ ጠይቀዋለች። አንድ ኦርቶዶክሳዊ ገድላትን፣ ድርሳናትን፣ ታምራትን ያነባል። በሚያነብበት ጊዜ ያልተስማማውን ነገር ቢያገኝ እዛ ውስጥ በራሱ ፍቃድ ይሄ ነገር ልክ አይደለም ብሎ ቆርጦ ማውጣት አይ ወይም ደግሞ ይሄንን ነገር አልቀበልም የማለት ስልጣን አለው ወይ? ቤታችንንም መላእክትንም ጻድቃንንም ብትጠራ አትድንም። ሰላም ጤና ይስጥልን። የተወደዳችሁ በሀገር ውስጥም ከማዶ የምትገኙ የቤተ ሀቂ ሚዲያ ቤተሰብ አባላት፣ እንግዲህ ቤተ ሀቂ ፖድካስት ለመጀመሪያ ጊዜ ዛሬ ዝግጅቱን አጠናቆ ወደ እናንተ መድረስ ይጀምራል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በዛሬው ዝግጅታችን እንግዳ አድርገን የጋበዝንላችሁ ሁላችንም እናውቃቸው የምንወዳቸው መጋቢ ሐዲስ ኢንጂነር ነቃ ከፍ ያለው ይሆናሉ። መጋቢ ሐዲስም ወንድ ነው። አሚን። እንግዲህ በእውነቱ መጋቢ ሐዲስ እዚህ ስቱዲዮ ድረስ ለመገኘት ለጥያቄዎቻችን ምላሽ ለመስጠት ፈቃደኛ ስለሆኑ በመላው ቤተሰቡ ስም የከበረ ምስጋናዬን አቀርባለሁ። አመሰግናለሁ። የጋብቻ ጥያቄ ላንሳ። 3 ጥያቄ ማለት ላይ ማነሳው የመጀመሪያው እንግዲህ አሁን በምንስተዋልበት በዚህ ዘመን ሶሻል ሚዲያ በጣም ወደኛ ቀርቧል። ዘፈን ጭፈራ የሚደረግባቸው ሰዎች ላይ ካህናት ሲገኙ እንመለከታለን። ይሄ ነገር ከቤተክርስቲያን ስርዓት አንፃር አንዳንድ አባቶች ማለት ሲጣሉ ሰርግ የተገኝ ልገኛ አይችልም ቤተክርስቲያንም አትፈቅድልኝም የሚል ነገር ስለሚሰጡ፣ ሌሎች ደግሞ ሲገኙ እነዛ ካህናት እኔን ጠልተው የሚል ሀሳብ እየፈጠረ ስለሆነ ይቻላል ወይ? የመጀመሪያው። ሁለተኛው እንግዲህ ፐርሶም በማህበራዊ ሚዲያ በደንብ እንዳስተማሩት ውዳሴ ማርያም ትርጓሜ ላይ ሽምግልና ስርዓት እንግዲህ አብርሃም አባታችን እያወረ የላከበት ሁኔታ ለእመቤታችን ለቅድስት ላውዴት ተደርጎ ይተረጎማልና ይህ ስርዓት 3 ሽማግሌ ተደርጎ በባህላችን እናውቅ ነበረ። አሁን ባለው ሁኔታ ትላልቅ ጳጳሳት፣ ትላልቅ ሰዎች ብዙ አጀብ ሆነ ሰርግ እንመስለን። ይሄ ነገር ከሶሻል አስተሳሰብ ከሃይማኖት አንፃር እንዴት ነው? ካህናት በጋብቻ ላይ በኦርቶዶክሳውያን ጋብቻ ላይ ዘፈን ጭፈራ የሚደረግባት እንኳን ቢሆን መገኘት አለባቸው፣ ግን ደግሞ መገሰጽ አለባቸው። አሁን ምንድነው ትልቁ ችግር? አሁን እንደዚህ ያልኩበት ምክንያት ካህናቱ ባይገኙ ካህናት ስላልተገኙልን ብለው ሰዎቹ ሃይማኖታቸው ሊለውጡ ይችላሉ። ቤተክርስቲያን ላይ ቂም ሊይዙ ይችላሉ። የመገለል ስሜት ሊሰማቸው ይችላል። በተለያየ ምክንያት ያው ምንድነው ሰዎች በምክንያት ከሚሄዱ በምክንያት ቢቀሩ ይሻላልና ስለዚህ አስፈላጊውን ነገር ማድረግ ግን ደግሞ ማስተማር እና መገሰጽ ያስፈልጋል። ስለዚህ መገኘት አለባቸው። ነገር ግን ተገኝተው እንዲጨፍሩ አይደለም፣ እንዲሰክሩ አይደለም፣ አብረው ያንን እንዲሳተፉት አይደለም፣ ለመገሰጽና ለማስተማር ትክክል እንዳልሆነ ለመንገር መገኘት አለባቸው። ትክክል እንዳልሆነ የሚናገሩት በወቅቱ ለሚጋቡት ለጋብቻ ለተጋቢዎቹ ብቻ አይደለም፣ ለሙሽሮቹ ብቻ ሳይሆን እዛ ላሉት ታዳሚዎች ቤተክርስቲያን ይህንን አትፈቅድም፣ ስርዓት አይደለም፣ ህግ አይደለም። እዚህ እንደዚህ ያገባችሁ ብትኖሩ ንስሐ ግቡ፣ ወደፊት ደግሞ እንደዚህ ያሰባችሁ ብትኖሩ ተውት፣ በቤተክርስቲያን ስርዓት አግቡ፣ በዝማሬ ጋብቻችሁን አስባርኩ። ምክንያቱም ጌታ በቤታችን የሚገኙት በዝማሬ ሲሆን ነው፣ በምስጋና ሲሆን ነውና ይህን ማድረግ አለባችሁ ብለው ማስተማር አለባቸው። ስለዚህ መገኘታቸው ምንም ኃጢአት አይደለም፣ ተገኝተው ማስተማራቸው ነው። ይሄ ብቻ አይደለም፣ ቅድም የገለጥኩት ነገር አለ። ወጣቶቹ የገቡበት ድረስ ገብቶ ማውጣት የሚለው እየጨፈሩ ከሆነ ከጭፈራቸው ለማውጣት ልክ ቅዱስ ጳውሎስ እንዳደረገው በታመሙት በታሰሩት ሰዎች መካከል እንደተገኘው በደካሞቹ መካከል ተገኝቶ ደካሞቹን መማረክ
ያስፈልጋል። ለምሳሌ ጌታ አሁን ምሳ ተጋብዞ በፈሪሳውያን ቤት የተገኘበት ጊዜ አለ። ግን ምንድነው በሄደበት ሁሉ በተጋበዘበት ሁሉ አስተምሮ ይዞ ይወጣል። ለምሳሌ በፈሪሳዊ ቤት በስምዖን ቤት ምሳ ሲበላ አንዲት ሴት መጣች። ኃጢአተኛ የነበረችዋ ሴት በእንባዋ እግሩን እየጠረገች ሽቱን እያደረገች በጸጉሯ እያሸችው ያቺ ሴት ብዙ ኃጢአትሽ ተሰርዮልሻል የተባለችበት ስፍራ ነውና ጌታ በሄደበት ቦታ ሁሉ እንዲህ አይነት ስራዎችን ይሰራል። ካህናትም በሄዱበት ቦታ ሁሉ ስራ ሰርተው መምጣት አለባቸውና ለመጠጣት ዓላማ መሆን የለበትም፣ ለሆድ ዓላማ መሆን የለበትም። ስራ ለመስራት መንፈሳዊ ነገር ለማስተማር ግን መሆን አለበት። ስለዚህ የሚገኙት ለዚህ ምክንያት ብቻ መሆን አለበት፣ ለማስተማር፣ ለመገሰጽ፣ አጽንኦት ለመስጠት ግን በፍጹም ኦርቶዶክሳውያን ተጋቢዎች በዘፈን ጋብቻቸውን ማድረግ፣ በመጠጥ በስካር ጋብቻቸውን ማድረግ መፈጸም የለባቸውም። ጋብቻ መፈጸም ያለበት በቤተክርስቲያን ስርዓት በስጋ ወደሙ ነው። ከዛ ባለፈ ደግሞ አግባብ ስርዓት ባለው መልክ ነው መሆን ያለበት ማለት ነው። እንግዲህ ሁለተኛው ሽምግልናን በተመለከተ ይሄ ይቀድም ነበር ከሰርጉ። ሽምግልናን በተመለከተ ሽምግልና የሚላከው ማን ነው የሚለው ነው። ቀድመህ እንዳነሳኸው አንተም ጋብቻ የተከበረ ነገር ነው ብያለሁ አስቀድሜ። ለተከበረ ነገር ደግሞ ማንኛውም ሰው ሊላክ ይችላል። እውነት ለመናገር እንግዲህ ቅዱስ ገብርኤል ነው የተላከው ወደ እመቤታችን መልአኩ ቅዱስ ገብርኤል ሲላክ የቃል ስጋ መሆንን ለማብሰር ነው፣ ወይ ደግሞ የጌታን መወለድ ለማብሰር ነው፣ ለእመቤታችን ለመንገር ነው። ለዚህ ደግሞ ምሳሌ ሆኖ የተጠቀሰው አስቀድሞ አብርሃም ኢያዕብርን የላከበትና ለይስሐቅ ርብቃን አጭቶ ያጋባበት ስርዓት፣ ይሄ የሽምግልና ስርዓት፣ እነዚህ ስርዓቶች ናቸው። መነሻውም መጽሐፍ ቅዱስ ነው። አሁን ግን ምንድነው የሽምግልና ስርዓት ጳጳሳት እየተሳተፉበት ይገኛል። በብዛት ትልልቅ ሰዎች እየተሳተፉበት ይገኛል። ችግር ላይኖረው ይችላል። ሰዎች እንግዲህ ካላቸውና ደስ ካሰኛቸው በአግባብና በስርዓት አድርገው ለሽምግልናው ደግሰው ነዳያንን ሊያበሉ ይችላሉ። ያ መልካም ነገር ሊሆን ይችላል፣ መጥፎ ላይሆን ይችላል። ሁሉንም ነገር ልናወግዘው አንችልም። ነገር ግን ሊቃነ ጳጳሳት ሽምግልና ተልከው አይሄዱም። ስራቸውም ይሄ አይደለም። የሊቃነ ጳጳሳት ስራ በቤተ ክርስቲያን ያለውን የምስጢር ስርዓት መባረክ ነው ስራቸው እንጂ በየሰፈሩ መዞር፣ በየመንደሩ መዞር የሊቃነ ጳጳሳት ስራ አይደለም። እውነትም ለመናገር ደግሞ በዚህ ዘመን ያስተዛዝባል። የመጀመሪያው ጥፋቱ የሚመናን ጥፋት ነው። የሚመናን ጥፋት ማለት ምንድነው? ሊቃነ ጳጳሳት ሽማግሌ ሆነው እንዲሄዱላቸው መጠየቃቸው ከምን አንጻር ነው የሚለው ነው። እንግዲህ እነዚህ ሰዎች ባለጸጎች ሊሆኑ ይችላሉ፣ ታዋቂዎች ሊሆኑ ይችላሉ፣ ባለስልጣኖች ሊሆኑ ይችላሉ። የጠየቅነው ሁሉ እምቢ አይባልም ለማለት እና ለዝና ለመታወቅ ለኔ እኮ ጳጳስ ነው ሽማግሌ ሄደልኝ ለማለት እንደ ታሪክ ሊያወሩት ፈልገው ሊሆን ይችላል። ነገር ግን ይህን በማድረጋቸው አንደኛ ክብረ ክህነትን ጥያቄ ምልክት ውስጥ ያስገቡታል። አንደኛ። ሁለተኛ በጳጳሳቱ በሊቃነ ጳጳሳቱ በኩል ያለው ምንድነው? ሊቃነ ጳጳሳቱ ለዚህ ብለው ሲሄዱ ሌሎች የረሷቸው ነገሮች ይኖራሉ። ለምሳሌ ጳጳስ ሽማግሌ ሆኖ መሄድ ከሆነ እስረኛውን መጠየቅ አለበት። በሆስፒታል ያሉ የታመሙ ሰዎች አሉ፣ እነሱን መጠየቅ አለባቸው። ድሆችን መጠየቅ አለባቸው። ምንድነው የሚሆነው? አድሎ ነው የሚሆነው። አሁን የሚፈልጉበት ቦታ ላይ ሳይገኙ ግድ ያልሆነበት ቦታ ላይ መገኘት ማለት አንደኛ ክብረ ክህነት እንዲወርድ፣ ሁለተኛ ደግሞ ትዝብትን የሚፈጥር ይሄ ለባለጸጋ የማደር ወይም ደግሞ የአድርባይነት፣ ለባለስልጣን የመታዘዝ፣ ክህነትን የማርከስ ዝቅ የማድረግ እንደዚህ አይነት ነገሮች ይሆናሉና ትክክል አይደለም። ስራቸውም ይሄም አይደለም። ፍትሐ ነገሥቱም አላስቀመጠም ሊቃነ ጳጳሳት ሽማግሌ ሆነው እንዲሄዱ አያዝም። ነገር ግን በቤተ ክርስቲያን ግን ምስጢረ ተክሊሉን ወይም ደግሞ በስርዓተ ቁርባን የሚጋቡትን ሰዎች ጋብቻ ግን በቤተ ክርስቲያን ውስጥ ሊቃነ ጳጳሳቱ ይባርካሉ ካሉ ማለት ነው። ስለዚህ በሽምግልና እንዲሄዱ መጽሐፉ አያዝም ማለት ነው። ከዛ ውጭ ግን እነዚህ አጀብ የሚፈልጉ ነገሮች አሁን ላይ በጣም እየተለመዱ ያሉ ነገሮች ናቸው። በየሰበቡ ይደገሳን፣ በየሰበቡ ያ ቪዲዮ ይቀረጻን፣ ሚዲያ ላይ ይለቀቃን። ኦርቶዶክሳዊ ከታይታ ነፃ የሆነ ነገር ቢኖረው፣ በተለይ ደግሞ ጋብቻ በጣም ጥንቃቄ የሚፈልግ ነገር ነው፣ መጠበቅ ያለበት ነው። ያ ማለት ምንድነው? ከውዳሴ ከንቱ በጣም እንዲታይ ከሚፈልግ ነገር እግዚአብሔር እንዲባርከው ነው። እግዚአብሔር እንዲያየው፣ በምህረት እንዲያየው፣ በርህራሄ እንዲያየው፣ ቅዱሳን የሚገኙበት፣ ሐዋርያት የሚገኙበት፣ እመቤታችን የምትገኝበት፣ እግዚአብሔር እንዲከብርበት ነው መሆን ያለበት ጋብቻችን እንጂ ዓለም ላይ እንዲነዛ ሁሉም እንዲያየው አቤት የገሌ ሰርግ፣ አቤት የገሌ ጋብቻ፣ አቤት የገሌ ሽምግልና፣ እነዚህ ነገሮች መባልም የለባቸውም። እንደገና ደግሞ በጣም አሳዛኙ የሽምግልናውን ስርዓት እንጠብቀዋለን፣ የጮኝነቱን ስርዓት ደግሞ አንጠብቀውም። ሌላው የሚያሳዝነው ነገር ይሄ ነው። ለምሳሌ ሊቃነ ጳጳሳት ሊሆኑ ይችላሉ፣ ቀሳውስት ሊሆኑ ይችላሉ፣ ትልቅ ሰዎች ሊሆኑ ይችላሉ፣ ሽምግልና ይላካሉ። ያን ይሁን ብለን እንኳን ብናስብ የሽምግልናውን ስርዓት ጠብቀን እሱን በቪዲዮ ቀርጸን ሚዲያ ላይ አዋል ነው። ነገር ግን ከዚያ በፊት የነበረው ህይወት ምን ነበር የሚለው ቢጠየቅ ከባድ ነው። አንዳንድ ጊዜ ምንድነው የሆነውን ነገር እንሰውረዋለን፣ ሌላኛውን ነገር ደግሞ እንገልጠዋለን። እና ክርስቲያኖች ከሆነን እንዲታይና የሚታይ ህይወት እንዲኖረን ከፈለግን ሁሉም ነገር
ኮንስታንትሊ ወይ ደግሞ ሳይለዋወጥ መጠበቅ አለብን። የጮኝነት ስርዓቱም ኦርቶዶክሳዊ ስርዓቱም በጮኝነታቸው ምን አይነት ሰዎች ነበሩ ተብሎ ሲጠየቅ እዚህ ቦታ ሲጨፍሩ ያልታዩ፣ እዚህ ቦታ ሲሰክሩ ያልታዩ፣ እዛ ቦታ በመናፈሻነት ራቁታቸውን ያልታዩ፣ ሲዋኙ ያልታዩ፣ እንደዚህ ቦታ ሲሆኑ ያልታዩ ራሳቸውን የጠበቁ ሰዎች መሆን አለባቸው እና ያም ጭምር መነገር አለበት። ያለዚያ ዝም ብለን እየመረጥን አንዷ ነገር እንድትታይ ሌላዋ ነገር ደግሞ እንዳትታይ ያደርግን ከቀጠልን የኦርቶዶክሳውያን ጋብቻ እኮ እንዲህ ነው ብሎ ሚያፌዣ መቀለጃ ይሆናልና ሁሉም ነገር ስርዓት አለ። ሁሉም በአግባብ በልክ ቢሆን እንትኑን አደንቃለሁ። ይሄ ስርዓቱ መጠበቁ አሁን የሽምግልና ስርዓት የሆነ ጊዜ ቀዝቀዝ ያለበት ጊዜ ነበር አይደል? አሁን ላይ እንደ አዲስ ወጥቶ በጥሩ ቦታ ጊዜ ተሰጥቶት ትኩረትም ተሰጥቶት ወላጆች ተከብረው ትልልቅ ሽማግሌዎች በወላጆች ፊት መቆማቸው መልካም ነው፣ እውነት ለመናገር የሚያስደንቅም ነው። ነገር ግን ያም ደግሞ አግባብ ስርዓት ባለውና ከዛ ውጭ ግን በተለይ ደግሞ ሊቃነ ጳጳሳት ይሄ የእንቅስቃሴ ገደብ ሊኖርበት ይገባል። ፍትሐ ነገሥቱም ሽምግልና እንዲሄዱ አያዝም። ሽማግሌ መሆን ካለባቸው ደግሞ የተጣላ ብዙ ማህበረሰብ አለ፣ ማስታረቅ አለባቸው። ጦርነት አለ በየሀገሩ፣ እሱን ማስቆም አለባቸው። ሽምግልናቸው ለዚህ ነው። መስቀል ይዘው በጦርነት ፊት መቆም፣ በሚጋደሉ ሰዎች ፊት መቆም፣ ማስታረቅ አለባቸው። እንደዛም ከሆነ እንጂ ለሆነ ግለሰብ ግን ሽማግሌ እየሆኑ እየተመረጡ መሄድ የለባቸውም። ፍትሐ ነገሥቱም ይሄን አያስቀምጥም። መልካም። እሺ፣ ቅድም ዓለማዊ ጋብቻን አንስተናል እና አሁን ደግሞ በቤተ ክርስቲያን የሚደረገው የቤተ ክርስቲያን ጋብቻ ላይ አሁን እየተስተዋለ ያለ ችግር አለ። እንደ ሽምግልናው ካሜራ ይገባል፣ ቪዲዮ ይደረጋል፣ ፊልም አድርጎ ያንን ለማስቀመጥ በዚህ ጊዜ አባቶቻችን እንግዲህ ለአክብሮተ ስጋው ደግሞ በጣም ብዙ ዋጋ ከፍለዋል። ራሳቸውን በጣም አስተናንሰው ነው የኖሩበት ሁኔታ የምናነበው ከታሪካቸውና ይሄ ነገር ከዛ አንጻር እንዴት ይታያል? ከቅዱስ ቁርባን ክብር አንጻር እንዴት ይታያል? የኛ ቤተክርስቲያንም ደግሞ ቅዱስ ቁርባን በስውር ከሚደረግባት ቤተክርስቲያን አንዷ ናትና ይህንን ገልጦ አውጥቶ በቪዲዮ ከማሳየት አንጻር የስጋው ደሙን ክብር አይጋፋም ወይ የሚል ሀሳብ ይነሳል። እግዚአብሔር ይስጥልኝ። በእውነት በጣም በጣም ግሩም ነው። ይሄ እንደው የሚሰማው ካገኘ ይሄ መልእክት እኔ ሁል ጊዜ የሚያስጨንቀኝ ነው እንደው ከአንዳንድ ሰዎችም ጋር ቤተክርስቲያን የምጋጭበትም ጭምር ነው። በተለይ ደግሞ እንዳልከው ዓለማዊ ሰርግ ላይ የሚሆነው ምንድነው? ጥሩ ነው፣ በቤተክርስቲያን ስርዓት መጋባታቸውን እናደንቃለን፣ በጣም መልካም ነው። ነገር ግን ብዙ ጊዜ ያው ካሜራ የሚቀርጹ ወንድሞቻችን ኦርቶዶክሳውያን ቢሆኑም ምናልባት ግን አንዳንዶቹ የውስጡን የቤተክርስቲያኑን ስርዓት የማይገነዘቡ የማይረዱ ሊሆኑ ይችላሉ እና በዛ ምክንያት አንዳንዶቹ መቅደስ ውስጥ ገብተው መቅረጽ እንደሚቻል ሁሉ የሚያምኑ ሊኖሩ ይችላሉ። ማለት ምን ማለት ነው? እስከዛ ድረስ የገጠመኝም ስላለ ነው እና ክህነት አለ ሆይ በየጠይቅ ያውቃለሁ። አንድ ካሜራማን እንደዚሁ በሰርግ ሲቀርጽና በሩ ድረስ የቤተ መቅደሱ በር ያውን መቅደሱ ቢሆን እስከዚህ ድረስ መጥቶ ነው ይቀርጽ የነበረውና ክህነት አለ ሆይ በየጠየቅኩት የለኝም ዲያቆን አይደለሁም አለኝ እና እሺ ውረድና እዛ ጋ ነው ሆነ ነው መቅረጽ የምትችለው እና በጣም ቅር አለው ውስጡ ሰውነቱ ፊቱ ሲለወጥ ያለውና ምን ማለት ነው? እነዚህ ሰዎች መጀመሪያ እንትን ያሉት ይሄ ካሜራ ከያዝክ ሁሉም ቦታ መገኘት ትችላለህ፣ የትኛውም ቦታ መቅረጽ ትችላለህ አይነትና እንደገና ደግሞ ምናልባት ባለሙያ ሲሆኑ ይመስለኛል ካሜራማን ባለሙያ ሲሆን ሁሉም ነገር ማሳየት ላይ ምንም ችግር የለውም አይነትና ሰዎች የማያዩትን ነገር ጭምር ማጉላት ከጀርባ ያሉትን ነገሮች ማሳየት እንግዲህ እነዚህ ነገሮች ሊኖሩበት ይችላሉ። የሙያው አንዱ አካል ሊሆን ይችላልና በጣም መቅደስ ውስጥ የሚጠበቁ ስርዓቶች አሉ፣ የሚጠበቁ ምስጢራት፣ ጥብቅ የሆኑ ምስጢራት አሉ። እነዚህ ምስጢራት ጥብቅ የሚሆኑበት ምክንያት ስለምናፍርባቸው አይደለም፣ ወይ ደግሞ መደበቅ ምናምን መሸሸግ አይደለም፣ ግን መጠበቅ ስላለባቸው። ለምሳሌ ሰው ልብስ ይለብሳል፣ ራቁቱን አይሆንም። ለምንድነው ራቁቱን የማይሆነው? ሰው ልብስ የሚለብሰው ለምንድነው? ክብር ነው። በቃ ሰውነቱን መሸፈን አለበት፣ ሰውነቱን መክደን አለበት። ልክ እንደዛው ቤተክርስቲያን እርቃኑን የማታሳየው ምስጢር አለ፣ የምትሸፍነው ምስጢር አለ፣ የምትከድነው ምስጢር አለ። ያም የክርስቶስ ስጋና የክርስቶስ ደም ነው። ስለዚህ ያን በጥብቅ ካዘገጃጀቱ ጀምሮ ቤተክርስቲያን እንዳልከው ከጥንት ጀምሮ አባቶቻችን የጠበቁት ምስጢር ነው። አንዱ ዲያቆን ሲሆን ከዲቁና በኋላ እንኳን ችግር የለው፣ ምክንያቱም የታወቀ ስለሆነ የሚታወቀው ምስጢሩ በዲቁና ነው። ማስጠንቀቂያዎች አሉ፣ የሚሰጡ ማስጠንቀቂያዎች። አንድ ዲያቆን ምስጢር አየ ተብሎ ወይም ደግሞ ዲቁና ተቀብሎ ተባርኮ ወደ ቤተ መቅደሱ ሲገባ የሚነገሩት ምስጢራት አሉ። እነዚህ አንተ የምትጠብቃቸው ለካህናት ብቻ የተሰጡ፣ ለዲያቆናት ብቻ የተሰጡ፣ ካህናት ብቻ የሚያውቋቸው፣ ለሌላ ሰው የማይነገር፣ ካህን ካልሆነ በስተቀር እንዲነገር የማይደረግ አንተ ብቻ የምትጠብቃቸውን እስከ ለተሞት ተብሎ የሚነገሩት ምስጢሮች አሉ። አሁን እነዚህ ምስጢራት እንዳልኩት የተለየ ነገር አይደለም፣ ነገር ግን በመቅደሱ አገልግሎት ላይ ብቻ አገልግሎት ላይ የሚውሉ ምስጢራት ናቸው። እነሱ መጠበቅ አለባቸው።
በተለይ ደግሞ በገጠሪቱ ቤተክርስቲያን እስከ ዛሬም ድረስ መጋረጃ ተዘግቶ ነው የሚቀደሰው። መጋረጃ እንደ ከተማው በጣም ክፍት አይሆንም። አሁን ችግሩ ምንድነው? መጋረጃ መክፈታችን እስከ ተወሰነ ሰዓት ድረስ ችግር ላይኖረው ይችላል። ነገር ግን ከዛ ያለፈውን ነገር ያልተጠነቀቅንባቸውን ነገሮች ግን ካሜራው ይቀርጻቸዋል። እና አስፈላጊነቱ ራሱ ምንድነው ነው? የመጀመሪያው ሰርገኞቹ የሚጋቡት ሙሽሮቹ ለነሱ የሚፈጸምላቸው ተግባር አለ። ለምሳሌ ምስጢረ ተክሊል ከሆነ ምስባክ ይሰበካል፣ ስርዓተ ቅዳሴ ይደርሳል፣ ወንጌል ይነበባል፣ የልብሱ ቡራኬ፣ አክሊሉ ቡራኬ፣ የቅብአ ዘይቱ የቅብአ ሜሮኑ እነዚህ ስርዓቶችን ሊቀርጻቸው ይችላል። ከዛ በኋላ ግን የቅዳሴው ስርዓት ሙሽሮቹን ብቻ የሚመለከት አይደለም፣ ሁሉንም የሚመለከት ነው። ስለዚህ ቅዳሴው ራሱ መቀረጽም የለበትም ከነጭራሹ ማለት ነው። ቅዳሴውንም ደግሞ ከቀረጸ የቅዳሴውን ድምጽ እያሰማ የት ቦታ እንደሆነ እየተቀደሰ ያለው ድምጹን እያሰማ ምናልባት በስዕል ማሳየት ይችላል፣ ዝግ አድርጎ ማሳየት ይችላል። ያም ደግሞ ካልሆነ ካሜራውን ማሳረፍ ያለበትን ቦታ መምረጥ አለበት። በቃ ውስጥ ያሉት አገልግሎቶች ለአገልጋዩ ብቻ፣ የመቅደሱ ውስጥ ስርዓቶች አገልጋዩ ለውስጡ አገልጋዮች ብቻ። አሁን ይሄ ምን እያደረግን መሰለ? በዚህ ዘመን አንድ ሰው መቅደስ የመግባት ፍላጎቱን በካሜራ እያሟላለት ነው። አሁን በቪዲዮ ለምሳሌ አንድ ሰው ዲያቆን መሆን የሚፈልገው አንዱ ውስጡን ማየት ፈልጎ ሊሆን ይችላል። መቅደሱን ባየው ሊመኝ ይችላል። ምን አለው ብሎ ሊመኝ ይችላል። ለምሳሌ እኛ ግሸን ስንሄድ መስቀሉ ግሸን ነው ያለው አይደለም? ባየው ብለህ አትመኝም። አሁን መስቀሉ ቢወጣና ባየው ትላለህ እኮ። አይሆንም። ግን አሁን ላይ ምኞቶቻችን በቪዲዮ እንዲሟሉ እናደርጋቸዋለን። ለምሳሌ እኔ ዲያቆን ባልሆን መቅደሱ ምን ይኖረው ይሆን ብዬ ሳስብ የተቀረጹትን ቪዲዮዎች ዙም እያረኩኝ ባይ መቅደሱ ውስጥ ምን እንዳሉ ማየት ይችላል ማለት ነው። ስለዚህ ምን እያደረግን ነው? የመቅደሱን ምስጢር ለሌሎች አሳልፈን እየሰጠንም ጭምር ነው። አንደኛ። ሁለተኛ የሚያምኑት ሰዎች በደስታ ቢመለከቱት እንኳን ለማያምኑ ሰዎች ግን ለመጥፎ ነገር መነሻ እንዲሆን ያደርጋል። ለመተቸት ቢፈልጉ፣ ለመሳደብ ቢፈልጉ፣ ሌላ ነገር ለማድረግ ቢፈልጉ፣ የሚፈልጉትን አይነት ብቻ ለማድረግ ቢፈልጉ ቪዲዮ ማግኘት ይችላል። ስለዚህ ምን እያደረግን ነው? የመቅደሱን ምስጢር አሳልፈን ለማያምኑ ሰዎች ጭምር እየሰጠ ነው። ጌታ አንድ ነገር ተናግሯል። የተሃቡ ቅድሳተ ለከለባት፣ የተቀደሰውን ነገር ለውሾች አትስጡ። ይሄ ባጭሩ የተቀደሰውን ነገር ለማያምኑ ሰዎች አትስጡ ነው አጭሩ። የማያምን ሰው መጥፎ ነው፣ ያብጠለጥለዋል፣ የክብር ያሳጣዋል። አንተ ወርቅ ምን እንደሆነ የወርቅ ክብር ላልገባው ሰው ወርቅ ብትሰጠው ይጫወትበታል አፈር ላይ ያንከባለል። ለህፃናት ወርቅ ብትሰጣቸው እንደዛ ነው፣ ስለማይገባቸው። ህፃናት መጠጡ ሳይሆን ምናልባት ኮርኪው ሊሆን ይችላል፣ ልክ እንደዛ አይነትና ስለዚህ ሰዎች የሆነ ነገር ወስደው ለሚፈልጉት ነገር ሊጠቀሙት ይችላሉ። ስለዚህ ጥንቃቄ ያስፈልጋል። እና ይሄ ብቻም አይደለም። እኔ አሁን ይሄ በካሜራ አቀራረጽ ዙሪያ አጠቃላይ ወደ ምህረቱ ላይ ያሉትም ድባቦችም ጭምር ነው። አንዳንዶቹ ትምህርት ይረብሻሉ። ለምሳሌ መምህር እያስተማረ መጥተው ኒክ ማይክ ሊያስሩልህ ይሞክራሉ። መሀል ላይ አንዳንዱ ነጠላ ሳይለብስ ምንም ወዲያ ወዲህ እያለ ይረብሻል። ያው አስፈላጊ በሆነ ካሜራውን ለመቆጣጠር እንደ ሙያ መቆጣጠር በሚያስችልበት መንገድ መቆጣጠር አለበት፣ መቅረጽ አለበት። የሚያስተላልፉ ሰዎችንም ጭምር እናደንቃለን። ያ ማለት ትምህርት ወንጌል ለሌላው እንዲደርስ የሚያደርጉትን ሰዎች እናደንቅ። ግን ደግሞ የቤተክርስቲያኑ ስርዓት በጠበቀ መልክ መሆን አለበትና ስለዚህ በጣም ክብረ ስጋው ደግሞ አሁን ላይ ለሌሎች ተላልፎ እንዲሰጥ እየተደረገበት አሁን ሙሽራና ሙሽሪት ሲቆርቡ መቅረጽ አሁን ምን ጥቅም አለው? በስርዓተ ተክሊል ጋብቻቸውን ፈጽመዋል ወይም ደግሞ በስርዓተ ቁርባን ጋብቻቸውን ፈጽመዋል። ከዛ ውጭ ግን ልክ ሲቆርቡ ካህኑ ሲያቀብሏቸው ያለውን ዙም አድርገህ ቀርጸህ ለሌላ ማሳየት ጥቅሙ ምንድን ነው? ዓለማዊ ማዕድ አይደለም። ይሄ ብቻ እንኳን አይደለም ስጋው ደግሞ ይቅርና ማዕድ ላይ አንስተህ እየጎረስክ መቀረጽ ራሱ ጥቅሙ ምንድን ነው? የሚያስተምረውስ ምንድን ነው? እና በጣም ይሄ ያለን ክብር እየወረደ ስለሆነ በዚህ ምክንያት ብዙ ነገሮችን አደባባይ ላይ እናወጣቸዋለን። ግለሰቡ የራሱን ምስጢር አደባባይ ላይ ማውጣት ገንዘብ እንደሚያስገኝ ምናምን ካወቀ የገመና ምናምን እያደረጉ እንደሚሉት ሁሉ ልክ እንደዛው የቤተክርስቲያን የውስጥ ስርዓቶች እነሱን እንትን እያሏቸው ነው። ይሄ ብቻም አይደለም፣ ቅዳሴው ራሱ ይታወካል። ለምሳሌ አንድ ሰው በሚያስቀድስበት ሰዓት ካሜራ ተሸክሞ ስታንድ ተሸክሞ ደረጃውን በሚወጣ እንዲህ በሚንሸራሸር ካሜራ ማን ምክንያት ትኩረትህን ታጣለህ። ያ ማለት በሰማይ ያሉ ልብክሙ ነው የቅዳሴው ዓላማ፣ ልባችሁ በሰማይ ይኑር ነው። ያ ማለት ሰቂል ህሊና ማለት ነው። ህሊናን መስቀል፣ አይምሮን ትኩረት ማድረግና በዛ ሰዓት ግን ካሜራ የሚቀርጸው ሰው ሲንቀሳቀስ አብረህ ትንቀሳቀስ፣ ሰው ነህ፣ አይምሮ ይበተናል። ስለዚህ በትክክል የሚባለውን ነገር ማለት አትችልም። ያ ብቻም አይደለም፣ አንዳንዶቹ ይሰናከላሉ፣ ይወድቃሉ፣ እዛውም ጭምር ውስጥ አንዱ ይጠልፋቸዋል፣ ይንሸራተታሉ። እነዚህ ነገሮች ሁሉ ለህሊና የሚሆኑ አይደሉም። ስለዚህ ዓለማውያንም ይሁን ሌላም ሰው ጋብቻ ሲያደርግ መቀረጽ ያለበት ለጋብቻው ተብሎ የሚደረገውን አክቲቪቲ፣ መንፈሳዊ አክቲቪቲ እሱን ብቻ
መቅረጽ ይችላል። ቅዳሴው ግን ለተጋቢዎቹ ብቻ ተብሎ አይደለም የሚቀደሰው፣ ለመቁረብ ለተዘጋጁት ሰዎችም ጭምር ነው። ስለዚህ ያንን የቅዳሴውን ስርዓት ግን አለመቅረጽ፣ ከቀረጹትም ደግሞ ድምፁን ብቻ እያሰሙ ከምስል ውጪ በሆነ አቀራረጽ ማስተላለፍ ይችላሉ። ከዛ ውጭ ግን ስጋው ደሙን፣ የካህናቱን አለባበስ፣ እርምጃ፣ እነዚህ ነገሮች በሙሉ እየቀረጹ ማስተላለፍ እጅግ በጣም የተከለከለ ነው። ከመጋረጃ ማለፍም የተከለከለ ነው። እንዲታይ የተፈቀደው ብቻ እንዲታይ ተደርጓል። እንዲታይ ያልተፈቀደው ግን አልተፈቀደም። በቪዲዮ ልክ የሚሆንበት፣ በአካል ልክ የማይሆንበት ምንም ምክንያት የለም። መታየት ያልተፈቀደ ሁሉ አልተፈቀደም እና ይሄ ብቻ ደግሞ ሳይሆን ይሄ የሚደርሰው አይምሯቸው ዝቅ ላለ ሰዎች ሊሆን ይችላል። ቪዲዮ የሚደርሰው የሚሰናከሉ ሰዎች እንደዚህ ነው እንደ መንበሩ እንደዚህ ነው እንደ ሰዎች ስለሆነን ውስጥ ያሉ አንዳንድ ነገሮች ሊኖሩ ይችላሉ። የወደቁ ምን ያሉ ነገሮች ያን ሊጠይቅ ይችላል አይምሮው ሰው። ስለዚህ እንደ ስራ እንደ ተግባር ትክክል አይደለም። የክብረ ስጋው ደሙንም እጅግ በጣም ዝቅ የሚያደርግ ነው። ይሄ ብቻ ሳይሆን በዚሁ አጋጣሚ ካሜራማኖችን ብቻ አይደለም ካህናትም አሉ። አሁን ጊዜውታ እያሉ አይተ ከሆነ ራሳቸውን የሚቀርጹ በእንተ ብፁዕ እያሉ ራሳቸውን የሚቀርጹ ተንሱ እያሉ ሰልፊ ራሳቸውን የሚቀርጹ እነዚህ ሁሉ ትክክል አይደሉም። አሁን የምንናገረው እነዚህ የካሜራ ባለሙያዎች የሆኑትን ብቻ ሳይሆን በራሳቸው ስልክ ተጠቅመው ያን የሚያደርጉ ሰዎች እየጸለይክም አሁን ሰልፊ ማድረግ፣ ፎቶ መነሳት፣ ስዕል ስር ተንበርክኮ እነዚህ ነገሮች በሙሉ በእርግጥ እንደ ማስታወሻ ሊጠቅሙ ይችላሉ። ግን ምንድነው መልእክታቸው የሚለውን እሱን ማጤን ያስፈልጋል። አንዳንድ ነገሮቻችን ለሚዲያ ፍጆታ ብቻ እያዋልናቸው ህይወቱን ግን እያጣ ነው እና ማስመሰል ሆኖ ፕሮፋይል ሆኖ ይቀመጣል። ትክክለኛው ማንነታችን ግን ሌላ ነው የሚሆነውና እጅግ በጣም የስጋ ወንድሙ ክብር የሚነካ ነውና እዚህ ላይ በጣም ጥንቃቄ ያስፈልጋልና ስላነሳሁን ጥያቄውን እግዚአብሔር ያክብርልኝ። እሺ መጋቢ አዲስ በጣም እናመሰግናለን። እንግዲህ ልቦና ካለ እዚህ ወቅታዊ የሆነው ነገር ላይ ጥሩ ነገሮች ብለውናል። አሁን ማነሳቸው ጥያቄዎች ከዚህ በኋላ እንግዲህ ከጉባኤ ከመምህራን እግር ስር የተማሩ መምህራን ሊመልሷቸው ይገባል ብለን ያመንባቸው ናቸው። እንዲሁ በቲክቶክ ወይም ደግሞ በሌላ ማህበራዊ ሚዲያ ተወናብረው ብቻ ማለፍ አለባቸው ብለን ስላላመንን ከዚህ በኋላ እነሱን ጥያቄዎች ለማቅረብ ሞክራለሁ። የመጀመሪያው ዛሬ ላይ ከቤተ ክርስቲያን የወጡ ሰዎች ከቤተ ክርስቲያን ይወጡና ቤተ ክርስቲያንን ከራስ ጸጉሯ እስከ እግር ጥፍሯ ድረስ አውቀናታል፣ ምንም አዲስ ነገር የለም። እንደውም አንዳንድ ወንድሞች በሚናገሩበት ጊዜ እንዲህ ነው እያሉ ሲያስተምሩ አንተ እኮ ስለማታውቅ ነው እኔ እንዲያውቅ ነበርና ምንም አዲስ ነገር የለም አስተምሮ ይሄ ነው በማለት ይናገራሉ። በእውነት ግን ዞር ብለን በምንመለከትበት ጊዜ እርስዎ እንደሚያውቁት ሐዲሳት ጉባኤ እንኳን ለማጥናት የሚያበቃ ዘመንን በቤተ ክርስቲያን ውስጥ አልተቀመጡምና ለነዚህ ሰዎች መልእክቶት ምንድነው? እግዚአብሔር ያክብርልኝ። አሁንም በጣም ግን አሁን እዚህ ላይ ብቻ አይደለም። አሁን ወቅቱ ቅድም ወደ ተነጋገርነው ነገር ይወስደናል። ዘመኑ ይሄ በጣም የግልብነት በጣም ይሄ ጥራዝ ነጠቅ ከላይ ያለችዋን ፍታ ብቻ እሷን ወስዶ እሷን ማንጸባረቅ ላይ የተመሰረተ ነው። የሚገጥመን በዚህ ብቻ አይደለም ችግሩ። እኔ ምንድነው ይሄን የፈለኩት ማስፋት የፈለኩት በጣም ስር የሰደደ መሰረታዊ እንደሆነ ነው። ዓለማዊው ሙቀቱ ላይ ብታይ ሌላውም ነገር ላይ ብታይ በጣም ጥቂት ነገሮች አሁን ጥቂት ጊዜ ኮርስ የወሰደ ሰው ያው ዲግሪ ካለው ሰው ጋር ወይ ነው ማስተርስ ካለው ወይ ፒኤችዲ ካለው ሰው ጋር እኩል ሊያወራ ይችላል። ይሄ ሚዲያው ጥሩ ነገር ነው በጣም ይሄ ማህበራዊ ሚዲያው ቆንጆ ነገር ነው። ግን አንድ ትልቅ ችግር ግን ምን አመጣን? እኩል ማውራት ይሄ ትከሻ ለትከሻ መለካካት ማለት ከማንኛውም ሰው ጋር ለምሳሌ ይሄ ሚዲያ ጠቅላይ ሚኒስትሩም ወጥተው የሀገሪቱን ሌላውን የሚናገሩበት ነው። አንድ የፖለቲካ ፓርቲ ወጥቶ የፓርቲውን ፕሮግራም የሚናገርበት ነው። አንድ ታዋቂ አርቲስት ወጥቶ የሚናገርበት ነው። በተመሳሳይ ደግሞ ገና 1000 2000 ተከታይም ያለው ሰው ወጥቶ የሚናገርበት ነው። ስለዚህ ምን ይሆናል? እኩል ትከሻ የምትለካካበት፣ እኩል የፈለከውን የምትናገርበት፣ የፈለከውን አይነት ሀሳብ የምታነሳበት፣ እንደፈለክ የምትናገርበት ነው የሆነው። ያ ስለሆነ ሁሉም ነገር እንድትተች አቅም ይሰጣል፣ ጉልበት ይሰጣል፣ ኃይል ይሰጣል። ሰዎች ደግሞ ያንን ነገር ስለሚወዱት በደንብ ይደግፉታል። ስለዚህ ተሳድበህም ብለህም አዋቂ ትሆናለህ ትመስላለህና ስለዚህ እነዛ ሰዎች የሚያደርጉት ያንን ነው። የመጀመሪያው ነገር እሱ ነው። አንደኛ። ሁለተኛ ቤተክርስቲያኗን አወቅናት የሚሉት ማወቅ በምን እንደሆነ ያልተረዱ ሰዎች ናቸው። ቤተክርስቲያን የምትታወቅባቸው አንደኛ በትምህርት ትታወቃለች። አሁን የዓለማዊ ትምህርትም የቲዮሬቲካል ትምህርት አለ፣ ከዛ ደግሞ
ፕራክቲካል ትምህርቶች አሉ። የቲዮሬቲካል የሚባለው በቃል ብቻ መታጠናው የምትሸመድደው ሀሳብ ፎርሙላ ምናምን። ፕራክቲካል ደግሞ የሚባለው ተግባራዊ የሆነ ወርክሾፕ ሊሆን ይችላል፣ የላቦራቶሪ ትምህርቶች ሊሆኑ ይችላሉ። በተግባር የምታያቸው ነገሮች እነሱ የተግባር ትምህርቶች አሉ። በቤተክርስቲያን ትምህርትም እንደዛ ነው። ለምሳሌ አንድ ዲያቆን ከመሆኑ አስቀድሞ ምን መሟላት አለበት? እንዳልኩ አንዱ ዘመኑ የነጠቀን ይህንን ነው። ዲቁና መስፈርት አለው። ዝም ብሎ ዲቁና አይሰጥም። ለምሳሌ እኔ እንኳን ዲቁና ስቀበል እንደ ትምክህት እንዳይሆን ማስተማሪያ ሊሆን ይችላል። ግን ውዳሴ ማርያም ዜማ ዘልቅ ያለው ውዳሴ ማርያም ያው የሰባቱ ዕለታት እነዚህ ግዴታ በቃል መልካ ማርያም፣ መልካ ኢየሱስ፣ አንቀጸ ብርሃን፣ ዳዊት መዝለቅ የቀን ትምህርትና የማታ ትምህርት ተብሎ ነው የሚለይ። ይሄ ማለት የቃል ትምህርትና የንባብ ትምህርት ማለት ነው። እነዚህ ፊደሎቹ እንዳሉ ሆኖ ዳዊቱን አንድ ጊዜ ብቻ አይደለም የምትዘልቀው፣ 3 ጊዜ ትዘልቃለህ። 150 ዳዊት 3 ጊዜ መዝለቅ ማለት ዝም ብሎ መዝለቅ ማለት አንድ ስብሐት ላይ በደንብ ካልያዝከው፣ አንድ መዝሙር አንድ ምዕራፍ ላይ አንድ ቀን ሙሉ ልትወል ትችላለህ። በደንብ ካልያዝከው ድገመው ትባላለህ፣ ታጠናለህ። እንዲህ እያረክ 150ውን ዳዊት 3 ጊዜ ትዘልቀዋለህ። የመጀመሪያ የሚባልበት ዜማ አለ፣ ሁለተኛ ዜማ አለ፣ ሶስተኛ ደግሞ ዜማ አለ። 3ቱም ዜማዎች የተለያዩ ናቸው። ምንድነው ዓላማው መሰለ? በዚህ አንደኛ የዳዊቱን ንባብ ጥሬ ንባቡን በደንብ ማወቅ፣ ከዛ ቢቻል ደግሞ በአይምሮህ እንዲሰርጽ በቃልህ እንድትይዘውም ጭምር። አንዳንዶቹ በዛው በቃላቸው ይዘውት ይቀራሉ 150ውን ዳዊት። እነዚህ ካለቁ በኋላ እንደገና የማታ ትምህርት ደግሞ ይባላል። የማታውን ትምህርት በስመ አብ ጀምሮ እስከ መጨረሻው መልካ ማርያም፣ መልካ ኢየሱስ፣ ደብርህ አጥቢያ ጊዮርጊስ ከሆነ መልካ ጊዮርጊስን በቃል ታጠናለህ። ቂርቆስ ከሆነ መልካ ቂርቆስን፣ ሌሎች ታቦታት ከሆኑ እነሱን መልክ እንድትይዝ ይደረጋል። በቃል የሚያዙ ናቸው። ከዛ ደግሞ ይሄ ብቻ ማለት ወደ ዜማ ትምህርት ሲገባ የውዳሴ ማርያም ዜማ አልቆ መስተጋብ የሚባለው፣ አርባይት የሚባለው፣ ሰለስት የሚባለው፣ ክስተት የሚባለው እነዚህ በሙሉ በዜማ ተጠንተው ከዛ ደግሞ ቀን ላይ ጾመ ድጓ እንድትማር ይደረጋል በዜማ። ምክንያቱም ቀን የሚደረግበት ምክንያት በመጽሐፍ ነው የምትማረው። ስለዚህ እያየው መሆን አለበት። ምልክቱን እየለየ ንባቡን እየለየ ከዜማው ጋር እያዋሃድ እነዚህ ትምህርቶች አሉ። ከዚህ በኋላ ነው ዲቁና ራሱ የሚሰጠው። አየ ቤተክርስቲያን ለማወቅ እነዚህ ነገሮች መሟላት አለባቸው ማለት ነው። ከዛ ቀጥሎ ደግሞ የመምህርነት ደረጃዎች አሉ። ዲያቆን ስልጣነ ዲቁና ከተሰጠው ማዕረግ ዲቁና ከተሰጠው በኋላ ከዛ ወጥቶ ሌሎች ቦታዎች ሊሄድ ይችላል። መሪጌታ ሊሆን ይችላል ለምሳሌ። እነዛ ትምህርቶች ደግሞ የሚፈጇቸው ጊዜዎች አሉ። ለምሳሌ መሪጌታ ለመባል ዜማ በደንብ ጠንቅቆ ማወቅ አለበት፣ ቅኔ ማወቅ አለበት፣ አቋቋም ማወቅ አለበት። እነዚህ የየራሳቸው የሚፈጇቸው አመታት አሉ። እንደገና አንድ መምህር ብቻ ላይሆን ይችላል የምትማረው። ለምሳሌ ቅኔን የምትማረው አንድ መምህር ብቻ ሳይሆን አንዱ ጋር ተምረህ ተቀኝተህ ሁለተኛው መምህር ጋር ሶስተኛው መምህር ጋር እያልክ ልትሄድ ትችላለህ። ዜማ አንዱ ጋር ተምረህ ዘልቀህ ላብስል ብለህ ሌላ ቦታ ደግሞ ልትሄድ ትችላለህ። አቋቋሙን አንዱ መምህር ጋር አድርሰህ ወይም አድራሽ ሆነህ፣ ያ ማለት እጩ ተመራቂ እንደ እጩ መምህር እንደማለት ነው። ግን የምስክር ወረቀት ሳይቀበል አድራሽ ሆኖ ጨርሶት ማለት ነው። ግን ደግሞ እየቆየ እያደላደለ ይቆያል መምህሩ ጋር፣ ሌላ ጋር ሄዶ ሊያስመርቅ ይችላል። እነዚህ ሁሉም የሚፈጇቸው አመታት አሉ። እነዚህ አሁን የዜማ ትምህርቶች ናቸው። አሁን የውስጥ አገልግሎት። ይሄ ብቻ ደግሞ ሳይሆን የትርጓሜ ትምህርቶች አሉ። ለምሳሌ 4 ጉባኤያት ምንላቸው ትምህርቶች አሉ። የሊቅ ትርጓሜ፣ የሃይማኖት አበው ማለት ነው። የሐዲስ ኪዳን ትርጓሜ፣ የብሉይ ኪዳን ትርጓሜ፣ የመጽሐፈ መነኮሳት ትርጓሜ። እነዚህ ትርጓሜያቸው እነዚህ 3 ደረጃ አላቸው። ለምሳሌ አንድ ሰው ብሉይ ኪዳንን ሲያጠና የመጀመሪያ ዘሩን ማወቅ አለበት። ዘሩን ማለት በንባብ ጥሬ ንባቡ ግዕዙን ለይቶ የሚጠብቅ፣ የሚላላ፣ የሚነሳ፣ የሚወድቅ፣ የሚሰየፍ፣ የሚጣል ተብሎ 4 የዜማ ስልቶች አሉ። በእነሱ ማወቅ አለበት። አንደኛ ጥሬ ንባቡ። ሁለተኛ ጥሬ ንባቡን ብቻ ሳይሆን የጥሬ ንባቡን ትርጉሙን ማወቅ አለበት። ትርጉምና ትርጓሜ ይለያያሉ። ትርጉም ሲባል ቀጥታ ነው። ትርጓሜ ደግሞ ሲባል ኮሜንተሪ ነው፣ ከዛ ያለፈ ነው፣ ኢንተርፕሪቴሽን ነው። ስለዚህ ከዛ በኋላ ነው ወደ ትርጓሜ የሚሄደው። እያነበበ መምህሩ ይተረጉማሉ። ምን እያደረጉት ነው መምህሩ? እሱ ሲያነብ እየለኩት ነው። እሱ ንባብ ያውቃል አያውቅም። ስለዚህ ምን ማድረግ አለበት? ለትርጉሙ ቅኔ ማወቅ አለበት ማለት ነው። ብሉይ ኪዳን 6 ዓመት 7 ዓመት ይፈጃል። አዲስ ኪዳን 5 ዓመት ይፈጃል። ሊቅ 4-5 ዓመት ይፈጃል። እንደያያያዙ እንደየጉባኤ ቤቱም የዓመት ወሰን። አጠቃላይ 4ቱን ጉባኤያት ለመማር ከ15 እስከ 20 ዓመት ይፈጃል። ከ15 ትንሹ 15 ከፍተኛው 20 ዓመት ይፈጃል። ያውም ደግሞ ምንድነው መሰለ ተምሮ ለመውጣት ነው። አሁን ምስጢር ማደላደል የሚባለው የተወሰነ ወንበር ዘርግቶ መቆየት፣ መምህሩን እያገዙ መቆየት፣ እነዚህ ደግሞ ሌላ የሚፈልጉ ናቸው። እና ይሄ ዘመን ግን ምን አደረገን? ሁሉ ነገር በእጅ ሆነ፣ ፊታችን ቀረበ። ስለዚህ ሰዎች ይገባሉ፣ አይማሩም፣ ይወጣሉ። ሲገቡም የነበሩት ሲወጡ እንደነበሩ ሆነው ይወጣሉ። መምህር ሆነው ይወጣሉ፣ ወረቀቱ አላቸው። ግን ደግሞ ስትጠይቃቸው በዛ ትምህርት ዙሪያ በደንብ ይሄ ብቻ ሳይሆን በተለይ ደግሞ በቤተ ክርስቲያን ያለው የትምህርት ጥራት መውረድ፣ መስፈርቶቻችን ለዲቁና ያለው መስፈርት፣ ለመምህርነት፣ ለሰባኪነት፣ ለእነዚህ ነገሮች ያሉን መስፈርቶች የወረዱ በመሆናቸው
ወደፊት እንደዛ ነው ይቀጥላል። ስለዚህ ሰዎች እንደፈለጉ ገብተው የሚወጡበት ስለሆነ እኩል ከመምህራኑ ጋር ይቆማል። አሁን እንደዛ ቤተክርስቲያን እኮ አውቃታለሁ ያለ ሰው ከድጓ መምህሩ ጋር ጎን ለጎን የቆመ ሰው ነው። ከአቋቋም መምህሩ ጋር ጎን ለጎን የቆመ ሰው ነው። እኒህኛው አቋቋም መምህሩ የድጓ መምህሩ ስንት ዓመት የደከሙ ናቸው። የአራቱ ጉባኤያት መምህር ስንት ዓመት የደከሙ ናቸው። ይሄኛው ደግሞ የሆነች ኮርስ አንቦ የሆኑ ጥቅሶችን አጥንቶ እነዛ የሸመደዳቸውን ጥቅሶች ስለተናገረ ራሱን ከመምህሩ ጋር እኩል አድርጎ ትከሻ ለትከሻ ተለካክቶ ይናገራል። ትልቁ ችግር እሱ ነው። ስለዚህ የመጀመሪያው ስህተቱ ቤተክርስቲያን አውቃታለሁ የሚል ሰው እንደማያውቃት መረጋገጫው ራሱ አውቃታለሁ ማለቱ ነው። ቤተክርስቲያኒቷ እጅግ በጣም ምጡቅ ረቂቅ ናትና ስለዚህ እነዚህ ሰዎች ገብተው የወጡ ናቸው እንጂ የተማሩ ሰዎች አይደሉምና በዚሁ እግረ መንገድ ብዙ ሰዎች አሁን የብዙ መምህር ሊሆኑ ይችላሉ። በአንድ ጊዜ ወረቀት ሊያቀርቡልኝ ይችላሉ። የድጓ መምህርም ነው አንዱ ራሱ ደግሞ ያቋቋም መምህርም ነው፣ እሱ ራሱ የቅኔ መምህርም ነው፣ እሱ ራሱ ደግሞ የሐዲስ ኪዳን መምህር ነኝ ይልሃል፣ እሱ ራሱ እንደገና የብሉይ ነኝ ይልሃል፣ የሃይማኖት አበው ነኝ ይልሃል፣ የሃይማኖት ኮሳት ነኝ፣ የሁሉም መምህር ነኝ ይልሃል። እነዚህ ነገሮች ስህተት ናቸው። በቤተክርስቲያን የሁሉም መምህር መሆን አይቻልም። እንደ በጣም የበረቱ ሰዎች የጥቂት መምህራን ሊሆኑ ይችላሉ። ከዛ ውጭ ግን እንደው ስፔሻላይዝ ማድረግ የሚቻለውና በደንብ ማወቅ የሚቻለው አንድ ነገር ነው። የሐዲስ ኪዳንን ብቻ ልንገርህ። እኔ የሐዲስ ኪዳን መምህር ነኝ። ሐዲስ ኪዳን አሁን እኛ የምናስበው ሐዲስ ኪዳን ሲባል 27 መጽሐፍት ብቻ ነው የምናስበው። 27 ብቻ አይደለም፣ እንደሚታወቀው 35 ናቸው። ስለዚህ 8 የሥርዓት መጽሐፍት አሉ። እነዚህን 8 የሥርዓት መጽሐፍትን በትርጓሜ የሚያውቃቸው ሰው የለም እስካሁን ነው የምልህ። ይሄ ብቻ አይደለም፣ ያው 7 ኪዳናት ደግሞ የሚባሉ አሉ። ከ7ቱ ኪዳናት አንዱ ትምህርተ ቡአት ነው። የትምህርተ ቡአት እና የኪዳን ትርጓሜ አለ። በጣም ጥቂት ሰዎች ብቻ ናቸው እነዚህን ትርጓሜ የሚያውቁት የሚተረጉሙት ራሱ። ከዛ ይሄ ብቻ አይደለም፣ ባሕረ ሐሳብ አብሮ አለ፣ አብሮ ይጠናል። ባሕረ ሐሳብ የሚያወጡ አቡሻህር የሚያውቁ ሰዎች በጣም ጥቂቶች ናቸው፣ በጣም ጥቂቶች። ይሄ ብቻም አይደለም፣ አዲስ ኪዳን ውስጥ አሁን ራእየ ዮሐንስ በጣም ብቻውን በጣም ብዙ ጊዜ የሚፈልግ እና አንዳንድ ጊዜ የዚህ መምህር ነኝ ሲባል ነህ ወይ? ምክንያቱም መምህር ከሆንክ ተጠያቂ ነህ። እያንዳንዱ ፓራግራፍ ላይ ተጠያቂ ነው የምትሆን፣ እያንዳንዱ አንቀጽ ላይ ያንን መመለስ ይችላለሁ ወይ? ራእየ ዮሐንስ ያለውን ትርጓሜ ያጥንቶ ራሱን ትርጓሜውን አብራርቶ ማቅረብ ይችላል ወይ? ራእየ ዮሐንስ ያልገቡን ብዙ አሉ፣ በነገራችን ላይ ያልተረዳናቸው ብዙ አሉ። ተተርጉሞም ማለት ነው፣ ተተርጉሞም ትርጓሜው ራሱ ያልገባን ማለት ነው። እና ራስን ከፍ የማድረግ በሽታ ነው። እና ቅዱስ ጳውሎስ እንደተናገረው እመቦ ዘይብል አይመርኩ አዲ እያይመረ ዘይደለው ያይመር ይላል። አውቃለሁ የሚል ሰው ቢኖር ማወቅ የሚገባውን ገና አላወቀም ይላል። እና የመጀመሪያው ስህተት እናውቃታለን ብለው የሚያስቡ ሰዎች ናቸው። ስለዚህ እነዚህ ሰዎች ቤተክርስቲያንንም አያውቋትም፣ መጽሐፍ ቅዱስንም አያውቁትም፣ ራሳቸውንም አላወቁም፣ እየዋሹ ነው፣ ራሳቸውን እያታለሉ ነው፣ እየሸነገሉ ነው። እና ከእንደዚህ አይነት ትዕቢት ራሳቸውን ቢጠብቁ ነው የምለው። መልካም መምህር፣ አሁን እንደዚህ አስቦ ድንቅ አድርገው የገለጿት የቤተ ክርስቲያናችን የትምህርት ምሰሶ የሆነችው ጉባኤ ቤትን አንዳንድ ሀሳቦች ይነሳሉ። እዚህ ከጥንቆላ ጋር በተያያዘ ብላክ ማጂክ ተብሎ በተለምዶ የሚጠራው ነገር ይነሳል። የሰውም እንደዚህ ሆነብኝ እንዲያደረገብኝ እንደዚህ የሚል ነገር አለ። ሁለተኛ የማህሌት አገልጋይ ክብር የሆነውን ደፍተራ የሚለውን ስም ለሌላ ወስዶ የመለጠፍም ሁኔታ አለና እውነት ይሄ ነገር አለ? እንዴት ነው ማለት እንደዚህ ማድረግ ይቻላል ወይ? አለ እንደዚህ የለም ማለት አይቻልም። ያ ማለት ምን እንደማለት ነው? ለምሳሌ በሐዋርያት ውስጥ ይሁዳ ነበር እንደማለት ነው። እና በጥሩ ሰዎች መካከል የሆነ መጥፎ ሰው ታገኛለህ። በብዙ ሰዎች መካከል ጥቂት፣ ሁሉም ላይሆን ይችላል፣ እንደዛ ታገኛለህና እንደዛ ብለው የሚያምኑ ሰዎች አሉ። የሚያምኑ ሰዎች አሉ ስልህ በጥንቆላም ጭምር የሚኖሩ። ችግሩ ምንድነው መሰለ? ይቺ ቤተክርስቲያን ትልቁ ዕዳ የወደቀባት ይሄ የቤተክርስቲያኒቱን ብቻ ሳይሆን የሀገሪቱን የታሪክን ተሸክማ የመምጣት ዕዳ ስለነበረባት እውቀትን የማስቀጠል ጥበብን በማስቀጠል ሂደት ውስጥ እነዚህ ነገሮች ተፈጥረዋል። ምን ማለት ነው እውቀትን ማስቀጠል? ቤተክርስቲያኒቷ ጽሁፍ ነበራት። ለምሳሌ አንድ አባባል አለ፣ ክንፍ የሌለው አሞራ የማይጽፍ ደብተራ የሚል አባባል ሰምተህ ከሆነ ክንፍ የሌለው አሞራ እና የማይጽፍ ደብተራ አንድ ነው ይባላል። ምን ማለት መሰለ? ክንፍ የሌለው አሞራ መብረር አይችልም። የማይጽፍ ደብተራ ቀለሙን ይዞ መቆየት አይችልም፣ ምክንያቱም አልጻፈው። ለምሳሌ አቋቋም የሚማር ሰው በጥንቱ ጊዜ አሁን መዳሎ የሚባል አለ፣ እሱን እየተመለከተ ነው የሚማረው ሁሉ። በፊት ግን የተማረውን አቋቋም ከአመት እስከ አመት ሙሉን ከርትሶ ጽፎ ሲጽፍ ዝም ብሎ መጻፍ እንዳይመስለው ጽፎት ምልክት ያስቀምጥበታል።
የዘንግ ምልክት፣ የጸናጽል ምልክት፣ የጉሮሮ ምልክት እነዚህን ምልክቶች ሁሉ በደቃቁ ጽፎ መከራውን አይቶ ከዛ ድጓ የሚማሩ ሰዎች ደግሞ ድጓ ተምረው ሲጨርሱ ድጓ ጽፈው ነው የሚወጡት። ከመምህራቸው እየተማሩ እንግዲህ ድጓን የሚያክል ነገር ጽፈህ አመልክተህ አስበው። እንደዛ ሆኖ ነው የማይጽፍ ደብተራ ማለት እሱ ነው። አሁን ካልጻፉት የትርጓሜ መምህራን እንደዛው ትርጓሜ እየተማሩ መምህራቸው እየሄዱላቸው አንድም እያሉ እነሱ ግን ይጽፋሉ። ያንን ጽፈህ አሁንም ከመምህሩ የተቀበልከውን አመልክተህ ጥያቄ ካለ ጥያቄ ምልክት አስቀምጠህ ያን ይዘህ ነው ከዚህ ተነስተህ እዛ ስትሄድ ያን የጻፍከውን ትሄዳለህ። ድጓ ጽፈህ ትወጣለህ፣ ድጓውን ትይዛለህ። ያቋቋሙንም እንደዛው። ስለዚህ እንደዚህ የማይጽፍ ደብተራ ማለት ይሄ ነው። ግን እንደዛ ሲሆን የጽሁፉ ሀብት አብሮ ስለተላለፈ የአስማት ጽሁፎችም አብረው ተላልፈዋል። በጣም ብዙ ሰዎች በዚህ የሚያምኑ ይህን የሚያደርጉ ሰዎች ይኖራሉ። ለምን ቢባል ትምህርቱ የሚሰጠው ያው እውቀቱ ያለው በቤተክርስቲያን ሰዎች አካባቢ፣ በቆሎ ትምህርት ቤት አካባቢ፣ በአብነት ትምህርት ቤቱ አካባቢ ስለሚሰጥ ያንን ጥንቆላ እንደ ሀብት እንደ ስጦታ አድርገው ይዘውት የሚያስቀጥሉት ሰዎች ይኖራሉ። በቤተክርስቲያን እጅግ በጣም የተወገዙ የተለዩ ሰዎች ናቸው። እንዲያው ምን አይነት አጠራር አለ መሰለህ? እግረ ተማሪ ይባላል። እግር የሚያበዛ ተማሪ ማለት ነው። አንድ ጉባኤ ቤት ያድራል፣ በማግስቱ እዛ የለም፣ ሌላ ቦታ ይሄዳል። ስለዚህ ይሄ ሰው ምን እያደረገ ነው? የሆነ ነገር እየለቀመ ያንን እየወሰደ ነው። ያን ወደ ክፉ ወደ መጥፎ ነገር ይቀይራል። እንደዛ የሚያደርጉ ሰዎች አሉ። ግን በጣም መጥፎው ነገር ግን አሁን ላይ እየተሰራ ያለው አሳዛኝ ነው። አጠቃላይ አገልጋይ ካህናት፣ የቤተክርስቲያን እንቁ የሆኑት መሪጌቶችን ወይም ደባትሮችን እነሱን በክፉ ነገር እንዲጠሉ በሰዎች እይታ ግን እንዲጠሉ የሚደረገው ነገር ደግሞ ትክክል አይደለም። ደብተራ ማለት በመጀመሪያ ቀጥታ ትርጉሙ ድንኳን ማለት ነው። ለምሳሌ አሮን ማለት ደብር፣ ደብራዊ፣ መደብር፣ ታቦት ማለት ነው ተብሎ ይተረጎማል። አሮን ማለት የመጀመሪያው ካህን ምን ማለት ነው? ደብር ማለት ተራራ ማለት ነው። የመጨረሻው ማደሪያ፣ መኖሪያ፣ ከፍታ ማለት ነው። ደብተራ የሚለው የሚያገለግልበት ቦታ ነው። ይሄ ማለት ድንኳኑ ማለት ነው። የመገናኛው ድንኳን እዛ የሚያገለግሉ ሰዎች ደባትር ተብለው ይጠራሉ። ደባትር ለብዙ ነው። ድንኳኖች ማለት ነው በቀጥታ ሲተረጎም ምን ማለት ነው? ግን በድንኳኑ የሚያገለግሉ አገልጋዮች ማለት ነው። ደብተራ ማለትም ለአንድ ነው። አገልጋይ የት የሚያገለግል? ድንኳን የሚያገለግል፣ ያ ማለት መቅደስ የሚያገለግል ማለት ነው። ስለዚህ ደብተራ ማለት አገልጋይ ማለት ነው። የእሳት ድንኳን የሚያገለግል፣ የእሳት መስዋዕት የሚያቀርብ፣ የእሳት የእግዚአብሔርን ቃል የሚሰዋ ማለት ነው። የክርስቶስን ስጋና ደም እለት እለት የሚያቀርብ የሚሰዋ ማለት ነው። ደብተራ ማለት ትርጉሙ ይሄ ነው። ከዛ ውጭ ደግሞ በሌላ አውድ ሲተረጎም ደብተራ ማለት የሚያውቅ፣ ይሄ ማለት ድጓ የጻፈ፣ አቋቋም የጻፈ፣ ምስጋና የጻፈ፣ እያመሰገነ የሚኖር ስቡህ ወውዱስ ዘሳረረ ኩሉ ዓለም በአሐቲ ቃል እያለ የትም ቦታ ልክ አብርሃም በድንኳን እንደኖረ ልክ እንደዚያ የሚያገለግል ማለት ነው። ደብተራ ማለት እንደሱ ነው እንጂ ጠንቋይ ማለት አይደለም። ደብተራ ማለት የመጀመሪያው። ስለዚህ ሁሉም ሰው ግን እንደዛ ያደርጋን ደግሞ ብሎ ሌሎቹን ጠቅላላ አሁን እየተደረገ ያለው ምንድነው? ካህናት አጠቃላይ ደብተራ ናቸው የሚሉ ቃል በቃል እንሰማለን። አንዳንዶቹ እንዲያውም እኛን የማይወዱን ብሎ የሚናገሩት ይሄን ደብተራ ብለው ስም የሚያጠፉ ሰዎች እኛን የማይወዱን ስራቸውን ስለምናጋልጥባቸው ነው ብሎ የሚናገሩ ሰዎች አሉና ዓላማው ምንድነው? ይሄ ክብረ ክህነት እንዲጠላ፣ ምእመናን ከካህናት ጋር እንዲጣሉ፣ ይሄ ማሰር መፍታት የሚባለው ስልጣን እንዲቀር፣ ሰዎች ስጋው ደግሞ እንዳይቀበሉ፣ ቤተክርስቲያን እንዳይሄዱ፣ ቤተክርስቲያን እንዳይታነጽ፣ ቤተክርስቲያን እንዳይሰራ፣ በአገልግሎት እንዳይሳተፉ ለማድረግም ጭምር ነው። ማህሌቱ ሰዓታቱ ተቀባይነት ስላለው ሰዎች ወደ እንደዛ አይነት ሰዎችም አሉ። በነገራችን ላይ የገጠሙኝ ሰዎችም ስላሉ ካህናት የተወገዙ ናቸው፣ እንደገና ደግሞ ካህናት ደብተሮች ናቸው። ስለዚህ ቤተክርስቲያን አልሄድም ብሎ ቤታቸው የተቀመጡ ሰዎች አሉ። እንዲሆኑ የሚፈልጉ ሰዎች አሉ። እነዛ ሰዎች በግላቸው ሊያንቀሳቅሷቸው የሚፈልጓቸው ናቸውና በቆሎ ትምህርት ቤቱ እንዲህ አይነት ነገር የለም ብዬ ለዋሻህ አልችልም አሉ። እንደዛ አይነት ሰዎች ግን በቤተክርስቲያን እጅግ የተረገሙ የተጠሉ ብዙ መምህራን ደግሞ አንዳንዶቹን ረግመው ጭምር ነው የሚያባርሯቸው። እንደዚህ የሚያደርጉትን ተማሪዎች ረግመው የተማርክበትን አትጠቀምበት ማትመለስ ከሆነ ብለው ረግመው የሚያባርሯቸው በጣም ብዙዎች ናቸው። እነዚህ አይነት ሰዎች አሉ። ያው ሰው በየቦታው የተለያየ አይነት ስላለና ነገር ግን አብነት ትምህርት ተምሮ የወጣ ሁሉ የጠመጠመው ሁሉ መሪጌታ ሁሉ ቤተክርስቲያን ያው እኔም ስለጠመጠምኩ ማለት ነው ቤተክርስቲያን የሚያገለግለው ሁሉ ደብተራ እየተባለ ግን አይሰደብም። መለየት ያስፈልጋል። እውቀቱ ግን በጥበብ መልክ እየተቀላቀለ የመጣበት ጊዜ ነበር ለማለት ነው። በጣም ጥሩ። እስቲ አሁን ደግሞ ስለ ውርስ ኃጢአት ሀሳብ ላንሳና አውግስቲኖስ ኃጢአት ይወረሳል በሚል ሀሳብ አክቹዋል ሲን እና ኦሪጂናል ሲን የሚል ሀሳብ አምጥቶ በፕሮቴስታንቱ ዓለም ላይ ትልቅ ርዕዮተ ዓለም ነው ያመጣውና በእኛ ቤተክርስቲያን ደግሞ ኃጢአት አይወረስም የሚል አንቀጽ አለና እስቲ አውግስቲኖስንና የኛን ቤተክርስቲያን ሁኔታ በዝርዝር ቢያስረዱን።
በጣም የአውግስጢኖስ እንግዲህ በጣም ብዙ ሀሳቦችን ያነሳ ሰው ነው። በተለይ ደግሞ ለፕሮቴስታንቲዝም በጣም መነሻ የሆነ እነ ማርቲን ሉተርም የነ ጆን ከልቪንም ትምህርት መነሻቸው አብዛኛው የአውግስጢኖስ ትምህርት ነው። አውግስጢኖስ ከ354 ዓመተ ምህረት ጀምሮ እስከ 430 ድረስ ባለው የነበረ ሰው ነው። ከኒቄያ ጉባኤ በኋላ የተነሳና ከኤፌሶን ጉባኤ በፊት ያለፈ ሰው ነው። በአባቱ ኢአማኒ የነበረ ሰው፣ እናቱ ደግሞ አማኝ ክርስቲያን የነበረችና በጣም ያው እሱ ራሱ እንደሚጠቅሰው በተለይ ኑዛዜ በሚባለው መጽሐፉ በጣም ይታወቃል። በብዙ ኃጢአቶች ውስጥ የነበረ ሰው፣ ነገር ግን በኋላ ከዛ የተመለሰ ፍልስፍናን በብዛት ያጠና የዚህ ዓለም እውቀት ያላቸው መጽሐፍትን፣ ጥበቦች ያሏቸው መጽሐፍትን በሙሉ ያነበበ ሰው ነው እውነት ለመናገርና ነገር ግን ችግሩ ምንድነው? ወደዚህ ሲመጣ ወደ ክርስትናው ሲመጣ በፍልስፍና የሚያውቃቸውን በዓለማዊ እውቀት የሚያውቃቸውን ቀጥታ እንደወረዱ ወደ ክርስትና አስተምሮ ይዟቸው ከገባቸው ትምህርቶች ውስጥ አንዱ ይሄ ነው። ኦሪጂናል ሲን የሚለው ትምህርቱ ምናልባት ይሄን ቀጥታ ብንተረጉመው የመጀመሪያው ኃጢአት ወይም ቀዳሚው ኃጢአት ብለን ልናነሳው እንችላለን። እና እሱ ምንድነው የአውግስጢኖስ ትምህርት ይሄ ኦሪጂናል ሲን የሚባለው በሁሉም ዘንድ ያለ አዳምና ሔዋን ሰሩት፣ ከዛ ኃጢአቱ ተወረሰ፣ ራሱ ኃጢአቱ ተወረሰ ብሎ የሚያምን ነው አውግስጢኖስ። ያ ማለት ነው ዕፀ በለሱን የበሉት አዳምና ሔዋን ናቸው። ነገር ግን አብርሃምም ይስሐቅም ያዕቆብም ሙሴም መልከጼዴቅም ሌላውም ዕፀ በለሱን በልተዋል ማለት ያለ። ምክንያቱም ኃጢአቱ ተወረሰ። ኃጢአት አክሽን ነው በባህሪው። ኃጢአት ማለት ድርጊቱ ነው። ስለዚህ ድርጊቱ ነው የተወረሰው ነው። ድርጊቱ ነው የተወረሰው ከተባለ አብርሃምም ይስሐቅም ዕፀ በለስን በልተዋል የሚል ትርጉም ነው የሚኖረው። የበለሱን ፍሬ በልተዋል፣ ሌሎቹም እነ ሙሴም ጠቅላላ። ነገር ግን የኛ ሊቃውንት የሚያስተምሩበት የኛ ሊቃውንት ብቻ ሳይሆን አጠቃላይ ኢስተር ኦርቶዶክስ ቸርችስ የሚያስተምሩት ምስራቃውያን ኦርቶዶክስ አብያተ ክርስቲያናት የሚያስተምሩት እንደሱ ኦሪጂናል ሲን ከማለት ይልቅ አንሴስተራል ሲን በሚል ይጠሩታል። እና የአዳምና የሔዋን ኃጢአት ነው። ነገር ግን የተወረሰው ደግሞ መርገሙ ነው፣ የኃጢአቱ ውጤት ማለት ነው። የኃጢአቱ ውጤት ደግሞ ዴዝ ኤንድ ኮራፕሽን ተብሎ የሚታወቀው የማለት ሞትና ጥፋት ወይ ሞትና ሙስና የሚል እነዚህ መርገሙ የሆኑ ውጤቶች እነሱ ተወርሰዋል። ስለዚህ ኃጢአቱም ሳይሆን ይሄ ማለት ነው ዕፀ በለሱን የበሉት አዳምና ሔዋን ናቸው። ነገር ግን አብርሃምና ይስሐቅና ያዕቆብ ሌሎቹም የተቀበሉት ኃጢአቱን ዕፀ በለስ የመብላት ኃጢአቱን ሳይሆን ዕፀ በለሱን በመብላት ኃጢአት ምክንያት የመጣውን መርገም ወይም ውጤት ግን የሰው ልጅ በሙሉ ወርሶታል። ለምንድነው እንደዛ የሆነው ቢባል የተገኘ ነው ከአዳምና ከሔዋን ነው። ስጋችን የተገኘው ከነሱ ነው። የባህሪ ጉስቁልና ይሄ ኮራፕሽን የሚባለው የሙስና የሚባለውን የባህሪ ጉስቁልና ጥፋት ብለን ልንወስደው እንችላለን። ያ ተወርሷል። ሞቱም አብሮ ተወርሷል። ስለዚህ ኃጢአቱ አይደለም የተወረሰው። እንግዲህ አሁን ከዚህ ጋር ተያይዞ እነዚህ ክርክሮችም የሚነሱት ከመቤታችንም ጋር ተያይዞ መቤታችን ተአብሶ አለባት የለባትም የሚለውንም የሚያሳዩበት የኛ ሊቃውንት ትምህርት የተወረሰው መርገሙ እንደሆነ ማሳያ ነው። ዘር አለ፣ በአዳም አብራክ የተቀመጠ ዘር አለ፣ መርገም ያላረፈበት ዘር አለ እና ጥንተ አብሶ ተብሎ ይጠራል። በነገራችን ላይ በእኛ ሊቃውንት ጥንተ አብሶ ማለት የበደል ጥንት ወይም የመበደል ጥንት ማለት ነው። አብሶት ማለት አበሰ በደለ ነው ግሱ። አብሶት ማለት መበደል ማለት ነው። ንዑስ አንቀጽ ተብሎ ይጠራል። ጥንተ አብሶ ማለት የመበደል ጥንት፣ የመበደል መጀመሪያ ማለት ነው። የመበደል መጀመሪያ ምንን አመጣ ነው ጥያቄው። የመበደል መጀመሪያ ያመጣው ሞትን ትሞታለህ የሚል ነው። አፈርነህና ወደ መሬትነህና ወደ መሬት ትመለሳለህ የሚል መርገም ነው ያመጣው። ስለዚህ ያ ተወርሷል። ነገር ግን ያላረፈባት ዘር ግን አለች ነው። እመቤታችን ቅድስት ድንግል ማርያም ለምሳሌ ጥንተ አብሶ የለባትም። ይሄ የመርገም አላረፈባትም። እንዴት ቢባል መጽሐፍ ቅዱስ የሚገልጣቸው ሀሳቦች አሉ። ለምሳሌ ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15 ጀምሮ በሴቲቱና በእባቡ መካከል በዘርህና በዘሯ መካከል ተብሎ የተገለጠው አገላለጥ አለ። ስለዚህ ላይን አለ፣ የሆነ መስመር አለ። ያ መስመር ምንድነው? የሴቲቱ ዘር የሚመጣበት ነው። ደግሞ አሁን መጽሐፍ ቅዱሱን ካየነው በተለይ ደግሞ ብሉይ ኪዳኑ የተስፋው ዘር የመጣበትን መስመር ወንዝ የተከተለበትን እናያለን። ምክንያቱም የመጽሐፍ ቅዱሱ ታሪክ ፍሰት እሱ ነው የሚያሳየው። ለምሳሌ ኖህን ለምን ጠበቀው? አሁን 8 ነፍሳት በመርከብ ተቀምጠዋል፣ ሌላው ጠፍቷል። ምን ማለት ነው? እንደዚህ 8 ነፍሳትን ብቻ እግዚአብሔር አስቀርቶ ሌላውን ያጠፋው ለምንድን ነው ይባል? ያስቀመጠው ዘር አለ፣ እንዲቀጥል የተፈለገ ዘር አለ። ስለዚህ ያ ዘር ደግሞ ኖህ ውስጥ አለ። ከዛ ደግሞ ከኖህም በኋላ የመጣው ላይን እንዳልኩት ወደ አብርሃም ይመጣል። ከዛ መጽሐፍ ቅዱሱ አብርሃምን ሲከተል ታየዋል። ያ ብቻ ሳይሆን እግዚአብሔር አሁን አብርሃምን ተለይተ ውጣ ብሎ ሲለየው ታያለ። ለምን ቢባል አብርሃም ዘር አለው።
የአባትህን ቤት ትተህ ነው የሚለው፣ የወገኖችን ቤት ትተህ እኔ ወደማሳይህ ነው የሚለው፣ አገር ውጣ ይለዋል። ለምን እንደዚህ ይለዋል ቢባል አብርሃም ወገብ ውስጥ የተቀመጠ ዘር አለ። ያ ዘር ምንድን ነው? ጥንተ አብሶ ያላረፈበት መርገም ያላረፈበት ዘር ማለት ነው። ይሄ ብቻም አይደለም። እግዚአብሔር ለአብርሃም ከዘርህ ጋር ኪዳንን አቆማለሁ ብሎ ይነግረዋል። በይስሐቅ በኩል ነው ዘሩ የመጣው። እስማኤልን ለምን አልመረጠም እግዚአብሔር? ዘሩ ያለው ይስሐቅ ውስጥ ነው። ስለዚህ ይሄ ብቻም አይደለም። ይስሐቅ እንዲሰዋ የተጠየቀበት ራሱ ይስሐቅን ሰዋልኝ ልጅህን የሚለው ቃል ይስሐቅ ውስጥ ዘር አለ። ከዛስ እግዚአብሔር የገባው ኪዳንም አለ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የምድር አሕዛብ ሁሉ በዘርህ ይባረካሉ ይለዋል። በዘርህ ይለዋል። ስለዚህ እግዚአብሔር አብርሃምን ራሱ የፈለገው አብርሃምን ብቻ አይደለም ዘር ስላለው። ያ ዘር ምንድን ነው? ጥንተ አብሶ የሌለበት መርገም የሌለበት። ይህን ዘር ለምን መሰለ ቅዱስ ጳውሎስ እንዲያውም ገላትያ ምዕራፍ 3 ቁጥር 15 ጀምሮ ይቤሎ በዘርእከ አላ ይቤሎ በአዝርኢቲከ አላ ይቤሎ በዘርእከ፣ በዘሮችህ አይደለም ያለው በዘርህ ነው የሚለው። ቅንጣት ለይቷል። ቅንጣት ላይ ከዛ ያ ዘር ማን ነው ትሉኝ እንደሆነ ብሎ ቅዱስ ጳውሎስ ዘር እሰ ዘውእቱ ክርስቶስ፣ ዘሩ ክርስቶስ ነው ብሎ ተናግሮታል። ስለዚህ ምን ማለት ነው? ክርስቶስ የሚገኝበት ዘር አስቀድሞ የተጠበቀ ነው፣ እየመጣ ነው፣ ቡሩክ ነው፣ ይባረካሉ በዘርህ ብሎ የገለጠው ለዚህ ነው። ጥንተ አብሶ የለበትም፣ መርገም አላረፈበትም። ይሄ ብቻም አይደለም። አሁን ቅዱስ ያሬድም ሲናገር በድጓው ማርያም እሰ ተሐቱ እምትካት ውስተ ከርሱ ለአዳም ከመ ባህሪ ጸዓዳ ይላል። እመቤታችን ግን ወይም ማርያም ግን በአዳም ገላ ባህሪ እንደሚባል ነጭ ዕንቁ ታበራ ነበር ነው የሚለው። ያ ማለት ንጹህ ሁና ተወልውላ በአዳም አብራ ተቀምጣለች። ጂን አለ፣ ዘረመል አለ። ያን ያስቀመጠው ማን ነው? እግዚአብሔር ያስቀመጠው። ምን አድርጎ ነው ያስቀመጠው? መርገም እንዳያርፍበት አድርጎ የጠበቀው ዘር አለ። አሁን የብዙ ሰዎች ጥያቄ እንዴት ያ ዘር እንዴት መጣ የሚል ነው። ጂኑ እዚህ እኛ ድረስ ወይ ደግሞ እመቤታችን ድረስ እንዴት መጣ የሚል ነው። እኛ እንዴት መጣን ነው ጥያቄ። እኛም የመጣ ነው በዘረመል መልክ ነው። ዲኤንኤ በሚባል ውስብስብ በሆነ ተፈጥሯችን ውስጥ በሚገኝ በክሮሞዘም በዛ ነው የመጣ ነው። ስለዚህ እንደዛ ከሆነ ያ ዘርም ይሄ የተባረከው ዘር መርገም ያላረፈበት ዘር ያ ማለት ሁለታችሁም የተባረካችሁ ሁኑ ብሎ በአንድ በረከት የባረከበትን የተሸከመው ዘር ተጠብቋል። ነቢዩ ኢሳይያስ ደግሞ የተናገረውን ላሳይ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም እንደ ገሞራ በሆን ይላል። ስለዚህ እግዚአብሔር ዘር አስቀርጧል። እግዚአብሔር ዘረ ቁርጥም አይደለም። በገጠር አካባቢ የማይረሳ ምሳሌ ምን አለ መሰለ? ለዘር የሚባል የዘርህ የሚባል እህል የብቻዋል ለዘር የሚቀመጥና እናቶቻችን የእህል ሲኖር የፈለገ የችግር ጊዜ ቢኖር ዘር አይበሉ፣ ዘር አይበላም፣ ዘረ ቆርጥም ተብሎ ነው የሚሰደበው ዘር የሚበላ ሰውና ይችን የምታክልም ብትሆን ዘር ትቀመጣለች። ለምንድነው? ቀን ሲወጣ ያችን ስትዘራት ይበዛል። ስለዚህ ዘር ይቀመጣል። የፈለገ በችግር ጊዜ ቢሆን ዘር አይበላም። እግዚአብሔር ዘር አስቀምጧል። ስለዚህ ያ ዘር ንጹህ ዘር መርገም ያላረፈበት ዘር። ይህንን ዘር በጣም እኮ አስደናቂው አሁን እግዚአብሔር ከያዕቆብ ጋር የሆነበት በእርግጫ ወገቡን የመታው ትዝ ይልህ ይሆናል። ወደ ዘፍጥረት ምዕራፍ 34 ላይ የምናነበው ከዚህ በኋላ ስምህ ያዕቆብ ሳይሆን እስራኤል ብሎ ስሙን ለውጦት በእርግጫ መጥቶት ይሄ ወገቡን አመልክቶታል። በቃ ወገብህ ውስጥ ዘር አለ። ያ ዘር ንጹህ ዘር መርገም ያላረፈበት ዘር ነው። እንደገና ያ ብቻ ሳይሆን ወደ ግብጽ ከገቡ በኋላ እስራኤላውያን እግዚአብሔር ለእስራኤላውያን የሚያደርገው የተለየ ጥበቃ ነበር። አሁን ያ ጥበቃ ከምን የመጣ ነው ቢባል ለዘሩ የሚያደርገው ጥበቃ ነው። እስራኤል ጠማማ ህዝብ ነው፣ አጉረምራሚ ህዝብ። ብዙ ጊዜ እኔ ሳስተምር ይሄን እገልጣለሁ። ክፉ ህዝብ ነው፣ አንገተ ደንዳና እየተባለ የተገለጠ ነው። ግን እግዚአብሔር ለምንድን ነው ከእስራኤል ጋር ሙጭጭ ያለው ቢባል የተስፋው ዘር በእስራኤል ህዝብ አብራክ ውስጥ አለ። ስለዚህ ያ ዘር እስከሚገኝ እግዚአብሔር ኪዳን እየሰጠ ታቦት እየሰጠ ካህን እየሰጠ መስዋዕት እየሰጠ ይጠብቀው። ራሱም ወርዶ ያናገርበትን ጊዜ እናያለን። የሲና ተራራ ላይ ዙፋኑን ተክሎ ከህዝቡ ጋር ተነጋግሯል። እንግዲህ ከዛ በኋላ ደግሞ በተለይ ድርሳነ ጽዮን የሚባል መጽሐፍ አለ። ይህንን በደንብ ያቺ ዘር በትርጓሜ ውዳሴ ማርያምም እናብራራለን። መርገም ያላረፈባት ንጽሕት ዘር ነበረች። ያቺ ከአዳም ባህሪ በሴት ባህሪ ተቀዳች። ከሴት ሲወርድ ሲዋረድ በሴም፣ ከሴም ሲወርድ ሲዋረድ በእሴ፣ ከእሴ በዳዊት፣ ከዳዊት በሰሎሞን፣ ከሰሎሞን በሮብዓም፣ ከዛ በሐናና በኢያቄም፣ ከዛ እመቤታችን ተገኘችላል። ስለዚህ ይህች ዘር መርገም ሳያርፍባት እንዴት? ምክንያቱም ያው ጥንተ አብሶ የሚለው አስተሳሰብ ከዚህ ተነስቶ የሚነሳ ስለሆነ ማለት ነው። ስለዚህ መርገም ያላረፈባት ናት እመቤታችን የምንለው ለዛ ነው። ሐዲስ ኪዳን ላይ የተገለጠችበት አገላለጥ አለ። መልአኩ ቅዱስ ገብርኤል የገለጠው እመቤታችንን ከሴቶች መካከል የተባረክሽ ነሽ ብሏታል። አሁን ይሄ ቃል ለማንም ተነግሮ አያውቅም። የተባረክሽ ነሽ ካላት መርገም ካለባት ለምን የተባረክሽ ይላታል። በጣም የሚገርመው አሁን አንዳንድ ሰዎች የሚሉት መንፈስ ቅዱስ ያድርብሻን ስለተባለች
መንፈስ ቅዱስ አንጽቷት ነው ከዛ በኋላ ነው የተባረክሽ ሚላት ለዛ ነው ብሎ የሚናገሩ ሰዎች አሉ። በቅዱስ ሉቃስ ወንጌል ቅደም ተከተል መሰረት መንፈስ ቅዱስ ያድርብሻል ከመባሉ በፊት የተባረክሽ ነሽ የሚለው ይቀድማል። በጣም ደግሞ አስደናቂው ይህንኑ ቃል ቅድስት ኤልሳቤጥ ደግማ ትናገረዋለች። ከሴቶች ተለይተሽ የተባረክሽ ነሽ ትላትና የማህፀንሽ ፍሬም ምን ያለ ነው የተባረከ ነው ትላታለች። አየው እሷም የተባረክሽ እሱም ደግሞ የተባረከ ተብሎ ይገለጣል። በአንድ ግስ ይገለጣል። እመቤታችን ንጽሕት ነው። መንፈስ ቅዱስ የሚያድርባትም ከዚህ የተነሳ ነው። አሁን ከዚያ በፊት መንፈሰ ረድኤት መንፈሰ ልደት የሚባል አለ። መንፈሰ ረድኤት ማለት የመርዳት መንፈስ ማለት ነው። መንፈሰ ልደት ማለት የልጅነት መንፈስ ማለት ነው። መንፈሰ ረድኤት ማለት ነቢያትን መንፈስ ቅዱስ ትንቢት እንዲናገሩ ያደርጋቸውና ይለቃቸዋል ማለት አናግሯቸው ብቻ ይተዋቸዋል። ልክ እንደ የሆነ ሞተር እንደምታስነሳው ልክ እንደዛ አስነስቶ እንዲናገሩ አድርጎ ትቷቸው ይሄዳል። ለምን ቢባል ሰውነታቸው ለመንፈስ ቅዱስ ማደሪያነት ምቹ አይደለም። እመቤታችን ግን መንፈስ ቅዱስ ያድርብሻን ተብሎ ተነገረ። አደረባት። እንዳደረባት በምን ይታወቃል ቢባል ወደ ቅድስት ኤልሳቤጥ ስትሄድ ራሱ ቅድስት ኤልሳቤጥ ድምጿን በሰማች ጊዜ የሰላምታዋን ድምጽ መንፈስ ቅዱስ ሞላባት። የጽንሱ በማህፀኗ ዘለለ። እሷስ የጌታዬ ናት። ማን ነገራት? እንዴት አወቀች? ምክንያቱም መንፈስ ቅዱስ ሞላባት። የትኛው መንፈስ ቅዱስ? በእመቤታችን ያደረው የመንፈስ ቅዱስ ጸጋ። ስለዚህ መንፈስ ቅዱስ አድሮ ለቋት ሳይሆን አድሮባታል፣ ኑሮባታል። ሰውነቷ ለመንፈስ ቅዱስ ማደሪያነት ምቹ ነው። ለምን? የስጋ መርገም የነፍስ መርገም የለባትም። በዚህ ምክንያት እኛ አሁን የዓርብን ውዳሴ ማርያም ስንጸልይ ቡርክት አንቲ እምአንስት ብለን እንጀምራለን። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ መርገመ ስጋ መርገመ ነፍስ የለብሽም፣ ንጽሕት ነሽ ብለን እንናገራለን። ስለዚህ ጥንተ አብሶ የለባትም እና ብዙ ጊዜ ጥንተ አብሶ የሚነሳው ጥያቄ ከዚህ ጋር ተያይዞ ነው። እመቤታችን እንዲያውም ቅዱስ ያሬድ የሚናገረውን ብዙዎቹ ያነሳሉ። አንጽሖ ስጋ አደረ ላዕሌሃ የሚል ስጋዋን ንጹሕ አድርጎ በእሷ ላይ አደረ የሚል ጠብቆ ማንጻት ማለት መጠበቅ ማለት ነው። ለምሳሌ እኔ ይህንን ካባ እንደገዛሁት በላስቲክ አድርጌ ጥሩ ቦታ ባስቀምጠው ሳጥን ውስጥ ባስቀምጠው ከሆነ ጊዜ በኋላ ባወጣው ንጹሕ ነው። አጥቤው አይደለም፣ ከልክየው ነው። ቆሻሻ እንዳያገኘው ከልክዬ ጠብቄው። መጠበቅ የሚባለው ይሄ ነው። መንፈስ ቅዱስ ከጥንት ጀምሮ ጠብቋታል። አንድ ቅዱስ ቴዎዶጦስ የሚባል ሊቅ እመቤታችንን አቀባ ጰራቅሊጦስን ከርሰ እማ ብሎ ይናገራል። ከእናቷ ማህፀን ጀምሮ መንፈስ ቅዱስ ጠበቃት ይልና ከእናቷ ማህፀን ብቻ ሳይሆን ወኢረኩሰት በምንትኒ እምዘፈጠራ ይላል። ከፈጠራት ጀምሮ በምን አልረከሰችም። ከፈጠራት ጀምሮ ያ ማለት ከጥንት ጀምሮ ያ ማለት እመቤታችን የያዘችው ማንነት አዳምና ሔዋን በገነት ይኖሩበት የነበረውን የ7 ዓመት ማንነት ሳይበድሉ የነበረው የገነት ማንነት ያንን ነው ይዛ የተገኘችው። እንዴት? ይህ ማለት አዲስ ስጋ ማለት አይደለም። ያው የነበረው በመንፈስ ቅዱስ ተከልሎ መርገም ሳያርፍበት ተጠብቆ እመቤታችን ጋር ደረሰ። ስለዚህ ጥንተ አብሶ የለባትም እመቤታችን እና የኛ ሊቃውንት ጥንተ አብሶ ተብሎ የሚጠራው ሞትና ሙስና ነው። ሙስና ማለት ፈርሶ በስብሶ መቅረት ማለት ነው። ሞት ማለት ሙቶ መቅረት ማለት ነው። ሞት የሚባለውም የስጋም የነፍስም ነው። በስጋ ወደ መቃብር መውረድ፣ በነፍስ ደግሞ ወደ ሲኦል ወደ ገሃነመ እሳት መውረድ። ከዚያስ ነፍስና ስጋ ተገናኝተው ተዋህደው የማይነሱበት ማለት ነው። ለምሳሌ የሰው ልጅ ክርስቶስ ባይመጣ ምን ይሆን ነበር? ክርስቶስ መጥቶ ባይነሳ ያ ማለት ትንሣኤን በኩር ባይሆንልን እኛ መነሳት አንችልም። ነፍሳችንም ስጋችንም አንድ ላይ ተዋህዶ መነሳት አይችሉም። ነፍሳችን በሲኦል ከዛ ደግሞ ስጋችን በመቃብር ውስጥ ይኖራል። ፈርሶ በስብሶ መቅረት። ይሄ ነው ሙስና ተብሎ የሚጠራው። ይሄ ብቻ ግን አይደለም። በእርግጥ የባህሪ ጉስቁልና ሲባል ብዙ ይዟቸው የመጣቸው ነገሮች አሉ። ለኃጢአት ተጋላጭ መሆን፣ ለኃጢአት ፍላጎት ያለው መሆን እና ራቁቱን የሆነ ሰው መሆን። ያ ማለት ከጸጋ የተራቆተ ለአራዊት የተጋለጠ መሆን፣ አጋንንት የሚጫወቱበት መሆን፣ የሚጠቀጠቅ መሆንና ጠቅላላ የሰው ልጅ አሁን ምድረ ፍዳ ምድረ ፋይድ ተብሎ ይጠራል። ምድረ ደይን ተብሎ ይጠራል። ከገነት ከወጣ በኋላ ወደ ፍዳ ምድር ነው የተላከው። ይህ ማለት አሁን አንተ የሆነ መጥፎ እስር ቤት ሆነህ ተባይ አይኖር ቆሻሻ አይኖር ማለት አትችልም። ሲጀመር እዛ የተጣልከው ከዚህኛው ኑሮ ወጥተህ ያኛውን አይተህ እንድትታረም አይነት ነው ሀሳቡና ስለዚህ ወደ ምድረ ፍዳ ሲወርድ ከገነት ሲወጣ ሌላ ዓለም ነው። ስለዚህ ለኃጢአት ተጋላጭ ሆኗል፣ ለበሽታ ተጋላጭ ሆኗል፣ ለደዌ ተጋላጭ ሆኗል። አራዊት የሚፈሩት የነበረ የማይፈሩት የሚያሳድዱት ሆኗል። እነዚህ ነገሮች በሙሉ ጉስቁልና ተብሎ ይጠራል። የባህሪ ጉስቁልና። እዝራ ሲናገር እዝራ ሱቱኤል ምን ይላል? ወሶበ አለው አቡነ አዳም ኮነ ፍናዊሁ ለዓለም መብእሰ ወጎጻጎጽ ይላል። አባታችን አዳም ከበደለ በኋላ የዚህ ዓለም መንገዶቹ በሙሉ ውጣ ውረድ አባጣ ጎርባጣ ይበዛበት ሆነ። ያ ማለት ህይወት የተበላሸች ሆነች ማለት ነውና ምንም ነገር በራስ እንደውም የብሉይ ኪዳን ዘመን የሽባነት ዘመን ተብሎ ነው የሚጠራው። መርገሙ አንዱ ሽባ
ያደረገው። ያ ማለት ምንም አይነት መስዋዕት ብታቀርብ ገነትን አይከፍትም። ምንም አይነት ቅድስና ቢኖርህ ምንም መንግስተ ሰማያት መግባት አትችልም። ወደ ሲኦል ነው ጻድቃን ሆነው ወደ ሲኦል ነው ይላኩ የነበሩት። ያው እግዚአብሔር እጅ እንደ ድንኳን ሆናላቸው ከመከራ ከሲኦል መከራ ሰውራቸዋለች፣ ግን ሲኦል ነው የነበሩት። አብርሃም ከኖኤ ጋር ሲነጋገር የነበረው ሲኦል ውስጥ ሆኖ፣ ያ ማለት ሲኦል ውስጥ ሆኖ የጻድቃን የብቻቸው ስፍራ የእግዚአብሔር እጅ ከልሏቸው መጋረጃ ሆኗቸው እና ስለዚህ ጥንተ አብሶ የሚባለው ይሄ ነው። ውጤቱ እኛ ወርሰነዋል። በእኛ ሊቃውንት አስተምሮ ውጤቱ መርገም ነው፣ የስጋ መርገም፣ የነፍስ መርገም፣ እሱም ደግሞ ሞትና ሙስና መቃብር። እነዚህ ነገሮች በሁሉም ተላልፏን፣ ኃጢአቱ ግን አልተላለፈም ነው። ኃጢአቱን የሰሩት አዳምና ሔዋን ናቸው። በእነሱ ኃጢአት ምክንያት ግን እኛ በደሉን ወርሰነዋል፣ መርገሙን ወርሰነዋል። እሱም ሞትና ሙስና ተብሎ የሚጠራው እንጂ በራሱ ኃጢአቱ ተወርሷል ሚል ትምህርት የለም። ያ ማለት አዳምና ሔዋን ጸበለስን በልተዋል፣ ስለዚህ አብርሃምና ይስሐቅም ጸበለስን በልተዋል ሚል ትምህርት የለም። እግዚአብሔር ይስጥልን። በደንብ አድርገው አብራርተዋል። ስለ እመቤታችንም አሁን በገነት ለነበረችው ሔዋን ዳግሚት ከገነት ለወጣችሁ ደግሞ ቤዛ እንደሆነች በሚገባ ይሄንን ተምረናል። ግን ከዚህ ቀጥሎ ያለውን ጥያቄ ማነሳው ብዙ ጊዜ ጥያቄው ይነሳል። እንግዲህ ቅድም ስለ ዘመኑም እንዳስተማሩት ዘመኑ ብዙ ሰው ከሊቃውንት እኩል ትከሻውን ያተካከለበት ጊዜ ነውና አንድ ነገር ይላል፣ አንድ ነገር ይላል። ምእመኑ በጣም እንትን ያለበት ጊዜ ነው። የቱን ተቀብዬ የቱን ልተው የሚልበት ጊዜ ስለሆነ አጥርተውልኝ እንዲያልፉ ነው ማነሳው ይህን ጥያቄ። የጌታ የኢየሱስ ክርስቶስ መሞት ለእመቤታችን መዳን ረብ ሆኗል ወይ ወይም ደግሞ ጥቅም አለው ወይ የሚለውን ጥያቄ። ጥሩ ጥያቄ ነው። ይሄም የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞት የማይጠቅመው ፍጥረት የለም። የጌታ ሞት፣ የጌታ ትንሣኤ፣ የጌታ እርገት፣ በአጠቃላይ የጌታ ሰው መሆን የማይጠቅመው ፍጥረት የለም። ፍጥረት የሚለውን ቃል የተጠቀምኩት አውቄ ነው። መላእክትም፣ እጽዋትም፣ እንስሳትም አራዊትም። የመጀመሪያው ጌታ መሞቱ ሲጀመር ፍጥረት የታደሰበት ነው፣ እንደገና የተሰራበት ነው። በቃ እነዚህ አራቱ ባህሪያት የምንላቸው አሉ አይደለም፣ ነፋስ፣ እሳት፣ ውሃ፣ መሬት የምንላቸው እነዚህ እንደ አዲስ የተሰሩበት፣ የተለወጡበት፣ የተባረኩበት ነው። ይሄ ብቻ ሳይሆን ጠቅላላ ይሄ ዩኒቨርስ፣ ይሄ ጋላክሲ ያለንበት ጋላክሲ በሙሉ እንደ አዲስ። ለምሳሌ አሁን ፀሐይ ጨለመ እንላለን አይደል? ቅዱስ ሉቃስ የሚለው ዓለም በሙሉ ጨለመ ነው የሚለው። እና ለምን ዓለም ይጨልማል? ምን አገባው ዓለም? አሁን ዓለም ጨለመን ከተባለ እኮ ጁፒተርም ጨልሟል፣ ማርስም ጨልማለች። ያ ማለት ምንድነው? ፀሐይ ጨለመ፣ ፀሐይ ሞተ ሲባል በዚህ እንደው ዝም ብለን ቀለል አድርገን በእኛ ሶላር ሲስተም ውስጥ ያሉት ፍጥረታት በሙሉ ጨልመዋል በዚያ ሰዓት። እና ምን አገባቸው ቢባል እነዚህ በሙሉ የክርስቶስ ሞት የሚያድሳቸው ፍጥረታት ናቸው። ይለወጣል። ይሄ ተረግሟል፣ መርገም ወደ ዓለም መጥቷል። ለምሳሌ አዳምን እንዲህ ነው ያለው፣ በአንተ የተነሳ ምድር የተረገመች ትሁን ብሎ ምድርን ረግሟታል። ከዛ ደግሞ ክርስቶስ መጥቶ ሲሞት የመጀመሪያው ምድርን መባረክ ነው። ለምሳሌ ቅዱስ ያሬድ የሚለው ምስጋና አለ። ወምድርን የተገብር ፋሲካ ታሐጺባ በደመ ክርስቶስ ይላል። የምድርም በክርስቶስ ደም ታጥባ ደስታ ታደርጋለች ይላል። አሁን መሬት ምን አገባት ቢባል ተረግማ ነበር። ስለዚህ ከመርገሟ አነስታለች። በምን? በጌታ ደም ታጥባለች። አየህ፣ መሬትንም ጭምር ይመለከታል፣ ነፋስን፣ እሳትን፣ ውሃን፣ እነዚህን በሙሉ። እንዲያውም ቅዱስ ያሬድ በጣም ሲያጎላው ይገብሩ በዓለ ደመናት ሰማያት እያለ ሁሉ ይናገራል። ሰማያት በዓል ያደርጋሉ ይላል፣ ደመናት በዓል ያደርጋሉ ይላል። ምን አገባቸው? እነዚህ ሁሉ ለሰው የተሰሩ ነገሮች በሙሉ ተረግመው ነበር። ለሰው የተሰሩት ነገሮች በሙሉ ተመልሰዋል። በማን? በጌታ ሞት፣ በጌታ ደም። እና ረብ የሌለው የለም። ሌላው ቀርቶ ለምሳሌ የጌታ ሞት፣ የጌታ ትንሣኤ ለመላእክት ጥቅም ነው። ለመላእክት ጥቅም ነው። እንዴት ቢባል እነሱ አልበደሉም፣ ትክክል ነው። ነገር ግን በሰው መዳን ደስ ይላቸዋል። ደስታ ጥቅም ነው። ይህ ደስታ ጥቅም ነው። ለምሳሌ በሉቃስ ወንጌል ምዕራፍ 15 ከቁጥር 10 ጀምሮ ስለ መላእክት የተገለጠ አገላለጥ አለ። ጌታ ራሱ የገለጠው ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ ሰው በሰማይ ታላቅ ደስታ ይደረጋል። ስለዚህ መላእክት ደስ ይላቸዋል። ደስታ ጥቅም ነው። ደስታ ለነፍስ ለሚመለስ ነፍስ ደስ የሚላቸው ከሆነ ጌታ ከ99 ነገደ መላእክት ትቶ መጥቶ የጠፋውን ነገድ ፈልጎ አግኝቶ ወደ መንግስቱ ሲመልስ እንዴት ደስ አይላቸው? ይሄ ብቻም አይደለም። አሁን ቅዱስ ያሬድ ሲናገር በእርገቱ ሊቃውንቱ የሚሉት አብይ ዜማ ተሰማ በሰማይ ሚላለው የቅዱስ ያሬድ ቃልና በሰማይ ትልቅ ዜማ ተሰማ ማለት ነው። በሰማይ ትልቅ ዜማ፣ ወፍራም ዜማ ተሰማ እና መቼ ነው ሄድ ዜማ የተሰማ ብለው ጠይቀው ቅዱስ ያሬድን እንዘ የዐርግ ወልድ ዲበ መንበሩ ነው የሚለው። ወልድ ወደ ዙፋኑ ሲመለስ ይላል፣ ሲወጣ ይላል።
እና መላእክት ለምንድነው በዛ ሰዓት ትልቅ ዜማ ያሰሙት ቢባል ጌታ ያረገው ብቻውን አይደለም፣ ህዝብ ይዞ ነው ያረገው። ያ ማለት እኛን ይዞ ነው የወጣው። በመሰረቱ የጌታ እርገት የኛ አድራሻ ነው፣ የኛ መጨረሻ የታወቀበት ነው። ስለዚህ ጌታ ሲሄድ ድል አድርጎ ነው የሄደው። አየህ መላእክት ደስ አላቸው። ማን ድል አድርጎ? ዲያብሎስን አሸንፎ። ከዛ ሲሄድ ብቻውን አይደለም፣ ምርኮ ይዞ ነው የሄደው። ማን ነው ምርኮ? እኛ ሄደን ምን እንጠቅማቸዋለን? 99 የነበረውን ነገድ 100 እንሞላዋለን። ከዚያስ ቅዱስ 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 የሚለው የጥንቱ ምስጋና ይቀጥላል። መላእክት ይሄን ይፈልጉታል። መላእክት ይሄን አፍቃቸዋል። በእግዚአብሔር ፊት ሁሌ ይቆማሉ፣ ስለኛ ይማልዳሉ፣ ስለኛ ይለምናሉ። ስለዚህ ለመላእክት ራሱ ረብ አለው የጌታ ሞት የጌታ ትንሣኤ። እና ምን አግብቷቸው ይመስልሃል ደም ሲቀዱ የነበሩት መስቀሉ ስር? ጽዋ ደቅ ነው ደም ቀድተዋል፣ ረጭተዋል፣ እንደ ሻሽ ተነጥፈዋል፣ እንደ ቅጠል ረግፈዋል፣ እንደ ግንድ ተረብርበዋል። ቅዱስ ሚካኤል ተደንቋል፣ ቅዱስ ገብርኤል ተገርመዋል። ለምን ይመስልሃል? በደሙ ኪዳን ገብተዋል እኛን ለመጠበቅ። ምክንያቱም ጥቅም አላቸው። ጥቅማቸው ምንድነው? ደስታ። ምክንያቱም በእኛ መመለስ። ስለዚህ ለመላእክት ጥቅም ካለው ለመቤታችንስ የሚል ደግሞ ብናመጣ ለመቤታችንም ጥቅም አለው። መቤታችን ተነስታለች፣ መቤታችን አርጋለች፣ ክብር ይግባትና የተነሳችውና ያረገችው ግን በጌታ ሞትና ትንሣኤ ምክንያት ነው። ጌታ ካልተነሳ እሷ አትነሳም። ምክንያቱም ለትንሣኤ በኩሯ ነው። አንዱ የበኩር ልጇ ተብሎ የሚጠራው የበኩር ልጅ የሚለው አንድ ቅንጣት ስለሆነ ብቻ አይደለም በኩር ተብሎ የሚጠራው፣ በኩሯ ተብሎ የሚጠራው። በኩሯ ለምን ይባላል ቢባል ቀድሟት ተነስቷል። ስለዚህ በትንሣኤው ትንሣኤዋን አረጋግጦላታል፣ በእርገቱ እርገቷን አረጋግጦላታል። ለዚህ ነው አባቶቻችን አርገ ከማያለቡ እርገተ ጻድቃን ንጹሐን። ጌታ ያረገው ለምንድን ነው ቢባል የንጹሐንን ጻድቃን እርገት እንዲያረጋግጥ ነው ብለው ተናግሯል። አትነሳም እመቤታችን ጌታ ባይነሳ ኖሮ። ለምን? ትንሣኤ በርሱ ነው። በስልጣን መጀመሪያ ሞትን ድል ማድረግ አለበት። አሁን ሞትን ድል ማድረግ የፈጣሪ ስራ ብቻ ነው። ከዛ ውጭ ለምሳሌ እመቤታችን ተነሳች፣ በስልጣኗ ግን አይደለም የተነሳችው። አየው ልዩነቱ ይሄን ብዙዎቹ የማይረዱን ይሄ ነው። ያስነሳት ልጇ ነው ወይንም የተነሳችው በእግዚአብሔር ስልጣን ነው። ክርስቶስስ በገዛ ስልጣኑ ወተንሳይኮ በስልጣነ ባሕቲቴ በራሴ ስልጣን ተነሳው። ይህንን የዮሐንስ ወንጌል ምዕራፍ 10 ላይ ከቁጥር 17 ጀምሮ ብጉህ ሊተ አንብራሂ ወእሲም እያለ ነፍሴን ሾማት ዘንድ አነሳት ዘንድ አስቀምጣት ዘንድ ስልጣን አለኝ ያለ ይናገር ነበር። ስለዚህ ጌታ በስልጣኑ ተነስቷል። እመቤታችን ግን አስነሺ ትሻለች። ጌታ በስልጣኑ አርጓል። እመቤታችን ግን የሚያሳርጋት ትፈልጋለች። በእግዚአብሔር ስልጣን በእግዚአብሔር ፈቃድ ብቻ እንጂ በራሷ ፈቃድ በራሷ ስልጣን አይደለም የምትነሳው የምታርገው። ምክንያቱም አምላክ አይደለችም። ስለዚህ ሞትን ድል ለማድረግ አምላክነትን ይጠይቃል። በጣም ወሳኙ ይሄ ነው። ሞትን ድል ለማድረግ አምላክነትን ይጠይቃል። እመቤታችን ደግሞ አምላክ አይደለችም፣ የአምላክ እናት ናት። ሞትን ድል ካደረገላት በኋላ እሷ ተነሳች። ስለዚህ እሷም ማረገች። ስለዚህ ለእመቤታችን ረብ አለው እና ምንም ነገር የጌታ ሞት ረብ ያልሆነለት ጥቅም ያልሆነለት ምንም አይነት ፍጥረት በዚህ ምድር ላይ የለም። ምንም አይነት እና የእመቤታችን የቅድስት ድንግል ማርያም ትንሣኤው እርገቷ በዛ ላይ የተመሰረተ ነው። ይሄ ብቻም አይደለም። እመቤታችን እንደ እናትነቷ ርኅራኄ ናት። የእኛ መዳን ደስ ያሰኛታል። ስለዚህ ይሄ ጥቅም ነው። በጣም አሁን መስቀል ስር ሆና ስታለቅስ የነበረውን ዋን እየሰፈረች በመዳፍ ስትረጨው የነበረው እነዚህ ነገሮች አማሃው ሰላም ለእርቃንከ ለራቁትነት ሰላም ይሁን እያለች ተሰግድለት ነበር፣ እጅ ትነሳ ነበር። ይህን ታደርግ የነበረው ምንድን ነው? የሚገረፈውና የተራቆተው እንደዛ የደቀቀው ለፍጥረት እንደሆነ ታውቃለች፣ ለሰው ልጆች እንደሆነ ታውቃለች። ረብ ነው። ወይንኪ አልቦም እኮ የሚለው ወይን ጠጅ የላቸውም የሚለው ሉቃስ ወንጌል ምዕራፍ 2 ላይ እኮ ስለ ወይን ጠጅ አይደለም እመቤታችን እውነት ለመናገር የመጀመሪያው የወይን ጠጅ ጥያቄ የሰርጉ ጥያቄ መሆኑ እንዳለ ሆኖ ጉዳዩ ግን ሙት ነው። ምክንያቱም ረብ አላት። የኛ መዳን ደስ ያሰኛታል። ይሄ ብቻም አይደለም። ለምሳሌ የኔ ደስ መሰኘት አንተን ደስ ያሰኛል፣ ያንተ ደስ መሰኘት እኔን ደስ ያሰኛል። የሌላው እንደዛ ሰው ስትሆን እንደዛ ነው የምታስበው። እመቤታችን ቅድስት ድንግል ማርያም መልኳ እንደ አምላክ መልክ ነው፣ ሐሳቧም እንደ እግዚአብሔር ሐሳብ ነው ተብሎ ተገልጦላታል። እንዲህ ካልክ እኮ የጌታ ሞት ራሱ ለአብ ምን ይጠቅመዋል ብለህ ሁሉ ትጠይቃለህ። ምን ይጠቅመዋል የጌታ ሞት? ረብ አለው የለውም? ለመንፈስ ቅዱስ የጌታ ሞት ረብ አለው የለውም? የራሱ የጌታ ሞት ለራሱ ረብ አለው የለውም? እነዚህን ስንጠይቃየ ለአብ ምንድነው ረብ ቢባል የኛ መዳን በቃ ፈቃዱ ነው እኛ እንድንድን። ወልድስ ለምንድነው የሚሞተው የሚሰቃየው ለምንድነው ብትለው የኛ መዳን ስለሚፈልገው። መንፈስ ቅዱስስ ለምን? የኛ መዳን ስለሚያስፈልገው። ስለዚህ እመቤታችን እንደ ሰውነቱ አሁን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ከነሱ ጋር እያነጻጸርኩ አይደለም፣ አምላክናት እያልኩም አይደለም፣ ጥንቃቄ ስለሚያስፈልግ እንደ ሰውነቷ ከፍጡራን በላይ በሆነችበት ልክ ግን የኛ መዳን ለሷ ጥቅም ነው፣ ረብ ነው። ለምን? ትደሰታለች። እሷ ብቻ አይደለችም፣ ቅዱሳን ራሱ ለምሳሌ አሁን መላእክት የጠየቁት ጥያቄ አለ እኮ ኢየሩሳሌምን ማትመራት እስከመቼ ነው ብሎ የጠየቁት ጥያቄ አለ። ምን አገባቸው? ረብ አላቸው።
ለምንድነው ረብ ግድ ስላላቸው። አንዳንድ ማህበረሰብ ውስጥ አይተህ ከሆነ አንዳንድ ሰው ዝም ብሎ ግድ ያለው ሰው ይነሳል። ለምሳሌ የሆነ መንገድ ሲዘጋጋ አንድ ሰው ተነስቶ የሚያስተባብር ሰው ታያለ። ያንን ሰው ምንድነው የምትለው? እንደኔ ቁጭ አይል ምን አገባው ብለህ ብትጠይቅ ግድ አለው። ይህ ማህበረሰቡን የመጨናነቅ የታመመ ሰው አለ ምን አለ መርዳት አለብኝ ብሎ ይነሳል። የሆኑ ሰዎች ተነስተው በፈቃደኝነት የሆነ ድርጅት አቋቁሞ የተቸገሩ ሰዎችን ሲረዱ ታያለ። ምን አገባቸው ብለህ ብትጠይቅ ውስጣቸው ግድ አለ። የተቸገሩ ሰዎች ያሳዝኗቸዋል፣ ሽማግሌዎች ያሳዝኗቸዋል፣ ሀገር ያገለገሉ ሰዎች መውደቃቸው ጎዳና መውደቃቸው ያሳዝናቸው። ከኛ የተሻለ ግድ አላቸው። እና እመቤታችን ከፍጥረት የተሻለ ሐሳብ ያላት ከሰው ሁሉ የበለጠ ከመላእክትም በላይ የሆነ ሐሳብ ያላት ያ ሐሳቢዋ ምንድነው? የኛ መዳን። ለምሳሌ ሊቃውንቱ የሚሉት ነገረ ማርያም ላይ ያለው እመቤታችን ልትሞት ስትል ከጠየቀችው ጥያቄ አንዱ እኔ አንተ እናት ሆኜ ለምን እሞታለሁ ብላ ጠይቀዋለች። መጠየቅ ልክ መልአክ መጥቶ ትጸንሻለሽ ወንድ ልጅ ትወልጃለሽ ሲላት እኮ ወንድ ሳላውቅ ብላ ጠይቃለች። እና እመቤታችን ጠይቃለች ያንተ እናት ሆኜ ለምን እሞታለሁ ብላ ስትጠይቀው የምትሞቺው ብሎ ምክንያቶችን ያስቀምጥላታል። አንደኛ በአንቺ ምክንያት የሚድኑ ነፍሳት አሉ ብሎ የሚወጡትን ነፍሳት ያሳያታል። ከዛስ ለነዚህ አንድ ጊዜ አይደለም 7 ጊዜ ልሙት ያለች እመቤታችን ነገረ ማርያም ላይ የተጻፈው ተመልከት። ለምንድነው እንደዛ ያለችው? ግድ አላት። ለምንድነው ጌታስ እንዲህ ማድረግ የፈለገው? ምክንያት እኛን ለማዳን ምክንያት ስለሚፈልግ። እኔን ለማዳን አንተን ምክንያት ያደርጋል፣ አንተን ለማዳን እኔን ምክንያት ያደርጋል። እንጨትን ምክንያት ያደርጋል እግዚአብሔር፣ እኛን ድንጋዮችን ምክንያት ያደርጋል እግዚአብሔር። በጣም አስደናቂ ነው ቸርነቱ፣ ስሙ የተመሰገነ ይሁንና ስለዚህ እመቤታችን ረብ ነው ይሄ ሁሉ ግድ አለው። ከዛ ውጪ በግሏ ደግሞ ስንተነት ነው የምትነሳው የምታርገው በጌታ ትንሳኤና እርገት ምክንያት ነው። እሱ ሞትን ድል ሳይነሳ እመቤታችን አትነሳም አታርግም። መልካም በሚገባ አብራርተውልናል። ግን የጥያቄውን መንፈስ ትንሽ ዞር የሚያደርጉ ሰዎች አሉ። አሁንም አጥርቶ ለማለፍ ያክል ለድህነቷ ቅድም ከምን ትድናለች የሚል ጥያቄ ያስነሳል። በእርግጥ ይሄ ካብራሩት ነገር አንፃር ለድህነቷ ጌታ ከሞተ በኋላ እሷ የዳነችበት ሁኔታ አለ ብለው የሚናገሩ ስላሉ ምንድነው የምትድነው? ምክንያቱም እያብራራ ነው መጣን እስካሁን ጥንተ አብሶ የለባትም። ጥንተ አብሶ የለባትም ማለት መርገመ ስጋ መርገመ ነፍስ የለባትም። ያ ማለት በነገራችን ላይ እመቤታችንን መርገመ ስጋ መርገመ ነፍስ የለባትም ብለን የምንናገረው ስለሌለባት ነው። ግን ደግሞ ለምን የለባትም ብሎ መጠየቅ ጥሩ ነገር ሊሆን ይችላል። የሌለባት ክርስቶስ ከእርሷ ስለሚገኝ ነው። አይ ክርስቶስ ከእርሷ ሲገኝ ስጋን እና ነፍስን ከእመቤታችን ከነሳ መርገም ካለባት ክርስቶስ መርገሙንም አብሮ ሊነሳ ነው። አየው። ስለዚህ ክርስቶስ ከሷ በነሳው ስጋና ነፍስ እመቤታችን ላቲ ስብሐት መርገመ ስጋ መርገመ ነፍስ ካለባት ክርስቶስም ሎቱ ስብሐት መርገመ ስጋ መርገመ ነፍስ አለበት ሊባል ነው። ክርስቶስ የስጋና የነፍስ መርገም አለበት ከተባለ የሞተው ለኔ ሳይሆን ለራሱ ነው ያስብላል። አየው። ስለዚህ ሞቱን ማዳኑን ከንቱ ታደርጋለህ ማለት ነው። ስለኛ ሞተ የሚለው ስለኛ ተሰቀለ ስለኛ መከራ ተቀበለ የሚለውን ነገር ገደል ይከተዋል ማለት ነው። ስለዚህ የሚያድነው ራሱ ከመርገም ንጹህ መሆን አለበት። አዳኙ ራሱ አንዱ መስፈርት እሱ ስለሆነ አይ የሚሉ ሰዎች አሉ። መንፈስ ቅዱስ እኮ ያድርብሻል የተባለው ሊያነጻት እኮ ነው። ስለዚህ ካነጻት በኋላ በሷ አደረ ከሷ ስጋንና ነፍስን ነሳ የሚሉ ሰዎች አሉ። ይሄ ደግሞ ሌላ ጥያቄ ያስነሳል። መንፈስ ቅዱስ መጥቶ እመቤታችንን ካነጻት ለምንድነው ክርስቶስ 5500 ዘመን የጠበቀው? ሳራን መንፈስ ቅዱስ ልኮ አንጽቷት ከሳራ ለምን አልተወለደም? ከራሷ ከሔዋን ለምን አልተወለደም? ከሌሎች ደናግል ከሔዋን በኋላ ከተወለዱ ሴቶች ለምን አልተወለደም? ከሌሎች ደናግል ለምን አልተወለደም? እንደዛ ከሆነ ይሄ ብቻም አይደለም። መንጻት ራሱ ያለ ደም መፍሰስ ይሆናል ወይ? የሚያስነሳቸው ጥያቄዎች እነዚህ ናቸው። ለምሳሌ እመቤታችን በመንፈስ ቅዱስ አነጻት ከተባለ ክርስቶስ መሞት ለምን አስፈልገው? እኛንስ በመንፈስ ቅዱስ እጥብ አያረገንም ወይ? ለምን መከራ ይቀበላል? ለምን ይሞታል? ይቻላልስ ወይ? ይሄ ደም መፍሰስ ይፈልጋል። ይሄኛው አሁን የስጋ መርገም የመጣው እመቤታችን አለባት ብለን ብናስብና መንፈስ ቅዱስ አነጻት ቢባል ይሄ የስጋና የነፍስ መርገም ደም ካልፈሰሰ በባህሪው አይጠራም። በቃ ቆሻሻ ነገር በውሃ ካልታጠበ በሚያነጻ ነገር ካልታጠበ በስተቀር አይነጻም። አይ መንፈስ ቅዱስ አይችልም አይደለም ጥያቄው። እግዚአብሔር ይሄን ማድረግ አይችልም አይደለም ጥያቄው። ይችላል፣ ግን እንዲህ የሚያደርግ ከሆነ መጀመሪያ ለምን ይሄን አላደረገው? እግዚአብሔር የሚገለጥባቸው ጠባዮች አሉ። አንደኛ መሐሪ፣ ሁለተኛ ፈታሂ፣ ሶስተኛ ከሃሊ ተብሎ የሚገለጥባቸው አሉ። መሐሪ ማለት የሚምር የሚራራ ማለት ነው። ፈታሂ በጽድቅ ማለት በእውነት የሚፈርድ ማለት ነው። ከሃሊ ሁሉ ማለት ሁሉን የሚችል ማለት ነው። አሁን እግዚአብሔር ሁሉን ስለሚችል ዝም ብሎ አያደርገውም። ለምን? ፈራጅ ስለሆነ፣ የእውነት ፈራጅ ስለሆነ እሱ ይከለክለዋል። የእውነት ፈራጅ ስለሆነ ደግሞ ዝም ብሎ አይፈርድም። ለምን? መሐሪነቱ ይከለክል፣ ቸርነቱ ይከለክለዋል። አሁን እኛ ዝም ብሎ ቢፈርድብን ቢያጠፋን ይችላል፣ ግን ምን አለው? መሐሪነት አለው። አየህ፣ ሁሉን ማድረግ ይችላል። መሬትን አሁን ማማሟት ማቅለጥ
ይችላል፣ ግን መሐሪነቱ ይከለክላል። እነዚህ ነገሮች ይታረቃሉና ስለዚህ እመቤታችን መንፈስ ቅዱስ አነጻት ከተባለ ከዛ በፊት ያሉ ሴቶችን መንፈስ ቅዱስ አንጽቷቸው ቢወለድ 5500 ዘመን መጠበቅ ለምን አስፈልገው የሚል እንደዛም ከወረ ደግሞ እኛን ራሱ መንፈስ ቅዱስ ልኮ ለምን አላነጻንም እንደ እመቤታችን ለምን መሞተ ሆቢው ነው እንዴ መሞት? እንደዚህ አይነት ጥያቄ ያስነሳል። ለምንድን ነው ይሄን ማድረግ የፈለገው የሚል ጥያቄ እና እንዲህ ከሆነ ታዲያ እንዴት ተከናወነ ቢባል ከመጀመሪያው መርገም ሳያርፍበት ዘሯ ተጠብቃ እንድትመጣ አድርጎ ጊዜው ሲደርስ ቅዱስ ጳውሎስ የተናገረው ገላትያ ምዕራፍ 4 ቁጥር 4 ላይ ጊዜው በደረሰ ጊዜ ከሴት የተወለደ ልጁን ላክ ብሎ እንደገለጠው ልክ በዚያ ጊዜ በእመቤታችን በቅድስት ድንግል ማርያም ማህፀን ከስጋዋ ስጋ ከነፍሷ ነፍስ ነሱ ተወለደ። ስለዚህ እመቤታችን ጥንተ አብሶ የለባትም የምንለው ስለሌለባት አንደኛ፣ ሁለተኛ ደግሞ የክርስቶስ የማዳን ስራው ምንጩ የተበላሸ ነው ከተባለ ይሄ ትምህርት ብዙ ነገሮችን ያበላሻልና ያ ነው። ከዛ ቀጥሎ ለምሳሌ በአምላኬ በመድኃኒቴ ብላለች የሚለው አንዱ ጥያቄ ድናለች የሚሉ ለማለት የሚያነሱት ጥያቄ ማለት ነውና መድኃኒት የሚባለው ነገር ቅድም እንዳልኩት ማንጻት መጠበቅ ያልኩት አይደለም፣ የሚከለክል ራሱ መድኃኒት ይባላል። ለምሳሌ አሁን አንተ የሆነ ገደል ልትገባ ስትል እጅህን ቢይዝህ ምን አልከኝ ትለኛለህ? አዳንከኝ ትለኛለህ። እና ያ ገደል ገብተህ አይደለም ያወጣው፣ ገና ገደል ሳትወድቅ ነው ያዳንኩ። ልክ እንደዛ እመቤታችንም ቀድሞ ነው የጠበቃት። ይሄ ነው የመንፈስ ቅዱስ መጠበቅ የሚባለው፣ መከለል የሚባለው፣ መጋረድ የሚባለው ይሄ ነው። ይሄ መዳን ያንን ነው መድኃኒቴ ብላ የተናገረችው እንጂ ከመርገመ ስጋ ከመርገመ ነፍስ ካለው አይደለም። ለምን የለባትም ነው። ስለዚህ የእመቤታችን የቅድስት ድንግል ማርያም መዳን የሚባለው መጠበቅ፣ ከጥንት ጀምሮ መጠበቅ ነው። ራሱ መርገመ ስጋ መርገመ ነፍስ እንዳያርፍባት ማድረጉ ራሱ ማዳን ተብሎ ነው የሚገለጠው። መጠበቅ ተብሎ ነው፣ ገና ሳይደርስባት መጠበቅ፣ መከለል፣ መጋረድ ማለት ነው፣ መሸፈን ማለት ነው። ስለዚህ ይሄ መዳን ተብሎ ይጠራል። አምላክ መድኃኒት የሚባለው ለዚህ ነው። ከዚያ ውጭ ደግሞ መድኃኒቴ ብላ መጥራቷ ደግሞ ከጥንተ አብሶ ስለ መዳን ብቻ አይደለም አምላክ መድኃኒት የሚባለው ከተለያዩ ህመሞች መሰወር፣ ከተለያዩ መከራዎች መሰወር፣ ከተለያዩ ችግሮች መሰወር፣ ጠብቆ ማቆየት፣ እነዚህ ነገሮች በሙሉ ማዳን ነው። ከዛ ውጭ ደግሞ ትንሣኤዋ እርገቷ ማዳን ነው የሚባለው። ያ ማለት ከሙስና ማምለጥ ማለት ነው፣ ከሙስና መቃብር። ለምሳሌ የእመቤታችን ልክ እንደ አረፈች ስጋዋ በዕፀ ሕይወት ስር ነው እንዲቀመጥ የተደረገው፣ በገነት ማለት ነው። ለምን እዛ እንዲቀመጥ የተደረገው? የሕይወት ዛፍ ዋና ተግባሩ አካል እንዳይደርቅ ማድረግ ነው፣ ባለበት መልክ እንዲቀጥል ማድረግ ነው። እና ስለዚህ እመቤታችን ስጋ እዛ ነው የተቀመጠው። ከዛ ለሐዋርያትም ከተሰጣቸው በኋላ ቀበሩ። ነገር ግን በሶስተኛው ቀን እመቤታችን ተነሳች ማለት ነው። ትንሣኤም መዳን ተብሎ ይገለጣል፣ እርገትም መዳን ተብሎ ይጠራል። አሁን የጌታ የማዳን ስራ ሲባል በመስቀል መሞቱ ብቻ አይደለም፣ እርገቱም ትንሣኤውም የማዳን ስራዎች ተብለው ነው የሚገለጡ። ስለዚህ እመቤታችን ከሙስና መቃብር፣ ያ ማለት ስጋዋ በምድር ላይ ሳይቆይ ተነስታለች፣ ከዛ ደግሞ አርጋለች። ይሄ ደግሞ መዳን ተብሎ ይገለጣልና መድኃኒት ያለችው ይህንን እንጂ መርገመ ስጋ መርገመ ነፍስ የለባትም። እመቤታችን መርገመ ስጋ መርገመ ነፍስ አለባት ማለት ክርስቶስ አለበት ወደ ማለት ይወስዳል። ከዚያ ደግሞ ሞቱ ከንቱ ይሆናል፣ ለራሱ ነው የሞተው ያሰኛል። ሎቱ ስብሐትና እነዚህን ጥንቃቄዎች ማድረግ ይፈልጋል። በጣም ጥሩ አጥርተውልኛል። ሌላው ጥያቄ አንድ ኦርቶዶክሳዊ ገድላትን፣ ድርሳናትን፣ ታምራትን ያነባል። በሚያነብበት ጊዜ ያልተስማማውን ነገር ቢያገኝ እዛ ውስጥ በራሱ ፍቃድ ይሄ ነገር ልክ አይደለም ብሎ ቆርጦ ማውጣት አይ ወይም ደግሞ ይሄንን ነገር አልቀበልም የማለት ስልጣን አለው ወይ በቤተ ክርስቲያን? መጀመሪያው። ሁለተኛ ገድላት ድርሳናት ላይ የሚሰጡ የቃል ኪዳኖች አሉ። እስከዚህ ትውልድ እምርልሃለሁ፣ ደጄን የረገጠ ንስሐ ሳይገባ አይሞትም፣ እንደዚህ መሳሰሉና እነዚህ ቃል ኪዳኖች ከጌታ የማዳን ስራ ጋር አይጣሉም ወይ? በዚህ ቃል ኪዳን በኩል የኔ ልጅ የኔ 7 ትውልድ የሚድን ከሆነ የጌታ ደም መፍሰስ ምንድነው ተብሎ የሚነሳ ጥያቄ አለ። ይሄንን ባጭር እነዚህን ላስቀምጥ። የመጀመሪያው ገድላት ላይ ያልተስማማውን ነገር አልቀበልም ማለት አይችልም፣ መጠየቅ ነው የሚችለው። በነገራችን ላይ አንዱ ትልቁ የመጀመሪያው ትልቅ ስህተትም ይሄ ነው ብዬ አስባለሁኝ። ለምንድነው እንደዚህ ያልኩት? አንድ ሰው ኦርቶዶክሳዊ ከሆነ ኦርቶዶክሳዊት ቤተ ክርስቲያን የምትቀበላቸውን መጻሕፍት በሙሉ የመቀበል ግዴታ አለበት። የምትፈጽማቸውን ስርዓቶች የማመን የመቀበል ግዴታ አለበት። ጥያቄ ካለው ለሚጠየቁት አካላት፣ ለሚመለከታቸው አካላት ጥያቄውን ማቅረብ ይችላል። እሱ ችግር የለውም። አልቀበልም ማለት ግን አይችልም። እንደው ለምሳሌ አንድ ሰው ኢትዮጵያ ውስጥ ከመጣ የውጭ ዜጋ ሊሆን ይችላል፣ ግን እንደ ኢትዮጵያ ሕግ መኖር አለበት አይደል? ኢትዮጵያ ውስጥ መጥቶ አልቀበልም ቢል በሕግ ይጠየቃል ማለት ነው። ኢትዮጵያን ሕግ ባያከብር፣ ኢትዮጵያ ሆኖ ሕጉን ባያከብርም አንድ ኢትዮጵያዊ ሌላ ሀገርም ቢሄድ አውሮፓ ቢሄድ የአውሮፓን ሕግ ማክበር አለበት። ያን ባያከብር ይጠየቃልና
ኦርቶዶክሳዊ ስትሆን ህጉን ስርዓቱን ለምሳሌ ሊቃነ ጳጳሳት ሲሾሙ የሚመሉት ይሄን ነው። በነገራችን ላይ ይሄ ብቻ ሳይሆን ክርስትና ስንነሳ አውራ ጣት ተይዞ የሚገባው ኪዳን ይሄ ነው። የሚጠመቁት ህፃናት ቢሆኑ ክርስትና አባት ወይም ክርስትና እናት በህፃኑ ተገብተው ቃል ይገቡለታል። የቤተክርስቲያን ስርዓቷን፣ ዶግማዋን፣ ትምህርቷን፣ ገድላትን፣ ድርሳናትን፣ ምስጢራቷን እነዚህን ቤተክርስቲያን የተቀበለቻቸውን በሙሉ ለመቀበል ቃል ገብቶ ነው የሚገባው። ስለዚህ መቀበል አለበት የመጀመሪያው ነገር። ግን ገድላት ድርሳናት ላይ ደግሞ ስህተት ነው ብሎ ለማለት እንዴት ይቻላል? አሁን አንድ ጥያቄ ልጠይቅህ። አንተ አሁን አንድ ገድል አንብበህ ይሄ ስህተት ነው ካልክ ያንተን ስህተት ነው ማለት የምቀበለው ለምንድን ነው? እኔ አየው አሁን ገድሉን ስህተት ነው አልከኝ። አንተ ደግሞ አንተ ያልከውን ለምን ነው አሁን ገድሉን ስህተት ነው ብዬ አንተን ትክክል ነህ ብለው ለምንድን ነው? እኔም መመሳሳስሉ ነው ማለት። ስለዚህ አንተ ይሄ ነው ከአንድ ይሄ ምን ይባላል ከምን አልፎ ይሄ ምንድነው ከጋሬጣ ሸሽቶ ከሾህ እንደሚባለው አይነት ነገር ከሾህ ሸሽቶ ጋሬጣ እንደሚባለው ከሆነ ነገር ትሸሻለህ፣ ከዚያኛው ትቀበላለህ። ስለዚህ የመጀመሪያው አንተን እውነት ነው ብዬ ለምን እቀበላለሁ ነው የመጀመሪያው። ከዛ ሲቀጥል ደግሞ ገድላትና ድርሳናት ማለት ምን ማለት ናቸው? አንዱ ትልቁ አረዳድ ገድላትን የተረዳንበት መንገድ። ገድላት እኮ እውነተኛ ታሪክ ናቸው። በቃ ለምሳሌ አሁን እኛ የቆየንበትን ሰዓት ይሄን ልንጽፈው እንችላለን። ዲያሪ ላይ ልታስቀምጥ ትችላለህ፣ ላስቀምጥ ይችላል። ይሄን ያህል ሰዓት በዚህ ቦታ በቤታጌ ፖድካስት ፕሮግራም ላይ ይሄን ያህል ሰዓት ቆየው ብዬ ልጽፍ ይችላል። በዛ ሰዓት ሙቀቱ እንዲህ ነበር፣ እንደዚህ ነበር፣ ከዚህ እስከዚህ ሲሄድ ትራንስፖርት የገጠመኝን ልጽፍ ይችላል። ስጋዊ ሊመስል ይችላል፣ መንፈሳዊ ብናደርገው ግን ገድል ማለት ይሄ ነው። ስለዚህ ቅዱሳን በዘመናቸው የተሸከሙት ዋዕይ አለ፣ በዘመናቸው የተሸከሙት መከራ አለ፣ ስቃይ አለ። እሱ ነው ገድል ውስጥ የተቀመጠው። የመጀመሪያው ትልቁ ችግር ምን እንደሆነ ታውቃለህ? ገድልን እንደ ታሪክ ያለ መቀበል ችግር። ገድል ታሪክ ነው የመጀመሪያው። ምን አይነት ታሪክ? ቅዱስ ታሪክ፣ መንፈሳዊ ታሪክ። ለምሳሌ ግብረ ሐዋርያት ላይ ያለ ታሪክ አለ፣ ገድል ነው እሱ። ለምሳሌ ጴጥሮስ ሲሄድ በጥላው ይፈውስ ነበር የሚልን አሁን ዝም ብለህ ሌላ ቦታ ብታነበው እንዴት ትቀበለዋል? ከባድ። ጴጥሮስም ብሎ ወክ ነው የሚያደርገው። ገባ? በሽተኞቹ ይደረደራሉ። ከዛ የጥላው ጫፍ ማረፍ ነው የሚጠበቅበት፣ ሙሉ ጥላው እንኳን አይደለም። የጥላው ጫፍ የእግሩ ጫፍ ላይ የሰውየው ወይም የጭንቅላቱ ቢያርፍ ሰውየው ይነሳል። እና አሁን ይሄ እኮ ነው ገድል ማለት። አቡነ ተክለ ሃይማኖት በዚህ እንዲህ ያደረጉ፣ አቡነ ገብረ መንፈስ ቅዱስ እንዲህ ያደረጉ። የመጀመሪያ ቅንነት ራሱ ይጎድለዋል። አሁን ገድላትን አንዱ ቅድም ያልኩ በሃይማኖቶች እኛን ማሳቀቅ የሚባለው የመጀመሪያው ገድል ላይ ለእነሱ የተመቻቸውን ነገር ወስደው በጣም እንትኖችን መስራት። ይሄ ምንድነው? አንተ እንድትሸማቀቅ እንድትሳቀቅ። እውነትም ይሄ ነገር ቤተ ክርስቲያን እኮ ሰምተዋል። ለምሳሌ አቡነ ተክለ ሃይማኖት የህመም ሁኔታ መጨረሻ ላይ ያረፉበት አለ አይደለም፣ በንዳድ በሽታ አረፉ ይላልና ያንን እንደ ሰማዕትነትና እንደ መከራው አድርጎ ቆጠረላቸው ይላል ገድሉ ላይ። አሁን ሰዎቹ የሚፈልጓት ምንድነው? እንደዚህ ሞተው ያ ግን ከጌታ ደም ጋር እኩል ነው ብሎ እንደዛ የሚል ትምህርት አይደለም። አሁን አቡነ ተክለ ሃይማኖት መሞት የምፈልገው እንዳንተ ሰቀየ እንዳንተ ተገርፌ ነው መሞት የምፈልገው ነው ያሉት። ይችን ይዘሏታል። ለምን እንደሚዘሉት ታውቃለህ? ይሄን ብሎ መጠየቅ የሚችል ሰው ማንም የለም። እንኳን አሁን ማንም የለም። ምክንያቱም የክርስቶስ መከራ ከገባህ የ6666 ጊዜ ተገርፈህ እንደገና ተጎትተህ ያደም ፈሶ ቆዳ ተልጦ አጥንት እየታየ የቃተትክ መሞት ይህን እንዴት ትመኛለህ? በጣም የሚያስደንቀኝ እኔ አሁን አቡነ ተክለ ሃይማኖት የደረሱበት ደረጃ ነው። እኔ መጀመሪያ የሚያስደንቀኝ ለምን እንዳንተ መሞት ሁኜ መሞት እፈልጋለሁ። አንተ የሞትከውን ሞት፣ አንተ የቀመስከውን መከራ፣ አንተ የተገረፍከውን ግርፋት እሱን ቀምሼው ማለፍ እፈልጋለሁ። ስለዚህ መሞት የምፈልገው በዚህ መልክ ነው። አቡነ ተክለ ሃይማኖት ይህን ጠይቁ። አይ እንደዛ አይሆንም፣ የምትሞተውም እንደዛ አይደለም። ነገር ግን በዚህ መልኩ ትሞታለህ። ያ በሽታ ከባድ ነው። ያ ህመም 3 ቀን ማያስቀምጥ ማያስተኛ በጣም ከባድ ፋታ ማይሰጥ በሽታ ነው። ነገር ግን በዛ በሽታ ትሞታለህ። ያንን ከመከራዬ እንደተካፈልክ አድርጌ እቆጥርልሃለሁ እና የተባሉት ሰዎቹ ምንድነው የሚወስደው? እንዴት መቀለጃ እንዳረጉት ትመለከታለህ። አሁን የቅዱስ ጳውሎስን ብትወስድ ራስ ምታት አለበትና 3 ጊዜ ለመንኩ ነው የሚለው። ነገር ግን ኃይሌ በድካም ይፈጸማልና ጸጋዬ ይበቃሃል አለኝ ነው የሚለው። ተመልከተ፣ ኃይሌ በድካም ነው የሚለው ይፈጸም። ስለዚህ ቅዱስ ጳውሎስ ራስ ምታቱ እየጣለውም አስተምሮ ሲመለስ እየወጋውም መተኛት እያቃተውም ግን ተሸክሞት ቆይቷል። ያ ግን ከክርስቶስ መከራ ጋር ተቆጥሮለታል። እንዴ ሌሎቹ ጻድቃን ላይ ሲሆን ይሄን መቀበል የሚያቅተን ለምን? የመጀመሪያው እሱ ነው። ስለዚህ ገድላት እውነተኞች ናቸው፣ ፊክሽን አይደሉም፣ የልብ ወለድ መጽሐፍት አይደሉም። አንዱ መሰረታዊ ነገር እሱ ነው። ከዛ ውጭ ግን ገድላት ላይ አይ ይሄ ትክክል አይደለም የማለት ለምሳሌ እኔ ታሪኬን እየነገርኩት ትክክል አይደለም ለምን ይለኛል አንድ ሰው። እንዲ ምን አሳልፈሃል አለኝ አንድ ሰው። እኔ እኮ ተርቤ ያለው ተጠምቻለሁ ጦሜን ሁሉ ያደረኩበት ጊዜ ያለ ስለው አይ ውሸትህ ነው ለምን ይለኛል። ጠይቆኛል፣ የሆነውን እየነገርኩት ነው። ገድል ማለት እንደሱ ነው።
ቅዱሳን እንዲህ ሆነዋል ነው። ከዛ ውጭ ደግሞ ቤተክርስቲያኗ ማጣራት በሚገባ ደረጃ አጣርታ ነው ይህን ገድል የምትቀበለው። የሊቃውንቱ ጉባኤን የሚመለከት ነው፣ ሲኖዶስን የሚመለከት ነው፣ ሌሎቹን መምህራን የቤተክርስቲያኒቷን አካላት የሚመለከት ነው። ከዛ ውጭ ግን ቤተክርስቲያን እውነት ነው ብላ አረጋግጣ የተቀበለችውን ማንኛውም ክርስቲያን የመቀበል ግዴታ አለው እንጂ አንድ ግለሰብ ተነስቶ አይ ይሄኛው ፓራግራፍ አልተመቸኝም ስለዚህ ይሄን ይውጣ ብሎ በስክሪፕቱ አክብቦ ይሄን አልቀበለው ቢል አይችልም። ያ ማለት ቤተክርስቲያን የምትቀበለውን አለመቀበልና በራሱ ላይ ስልጣን እያለ ስለሆነ ስለዚህ አደገኛ ነው። ከዛ ጋር ተያይዞ የቅዱሳን ቃል ኪዳን ለምሳሌ ደብረ ሊባኖስ ሌሎችም ቦታዎች የሚሰጣቸው ቃል ኪዳን አለ። ያን ቃል ኪዳን ከክርስቶስ ደም ጋር አይጋጭም ወይ የሚሉ ጥያቄዎች ይነሳሉ። ትክክል ነው፣ ግን አይጋጭም። ግን ምንድነው አይጋጭም ማለት? ይሄ ቃል ኪዳን የሚሰራው ሲጀመር ለሚያምኑ ሰዎች ማለት ነው ኦርቶዶክሳውያን ለሆኑ ሰዎች። ያ ማለት ነው የ40 ቀን የ80 ቀን ልጅነት ላላቸው ሰዎች ነው። ይሄ ማለት ነው ሃይማኖት ያላቸው በመግባር ግን ለወደቁ ሰዎች ብቻ ነው የሚሰራው። እና በጣም አንድ የሚገርም ነገር ልንገር። ግሸን አንድ ሰው ግሸን ሲኬድ ይሄ መጽሐፈ ጤፉት ላይ ቦታውን የረገጠ እንደ 40 ቀን ሕፃን ይሆናል የሚላልና አንድ ልጅ አሁንም ያለ ነው ግሸን ይሄዳል። የሄደው በለቅሶ ነው የሄደው። እዚህ አዲስ አበባ አንድ ሰው እናት ይሞቱና ሀገራቸው ግሸን ስለነበረ ለመቀበር የዛ ሰው የቅርብ ወዳጅ ስለነበረ ለመቀበር አብሮ ተከትሎ ከሳቸው ጋር ሄደ። ቦታውን የሚያውቀው በዛ አጋጣሚ ነው። እና ሲነግረኝ ግሸን ሲሄድ ግሸንን እኮ የረገጠ የ40 ቀን የ80 ቀን ሕፃን ይሆናል ሲሉ ሰማሁኛል። እነዚህ ሰዎች ደግሞ ዝም ብለው ያጋንናሉ። ለምንድን ነው እንደዚህ ማይሆን ትምህርት ምናምን እያልኩኝ አለ። ዝም ብዬ አጉረመርማለሁ እና አለ ሌሊት በህልሜ አለ እዛ አድሮ ቀብረው ከዛ እዛው አድረው በማግስቱ ነው የመጡት። ሌሊት በህልሜ ከህፃናት ጋር አንድ አይነት ዩኒፎርም ለብሰን እኔ መሐላቸው ትልቅ ሰው ሆኜ ረጅም ሆኜ እኔ ብቻ ረጅም ነኝ አለ። ሌሎቹ ህፃናት ናቸው አለ። እየዘመርን አለ ከምስካየ ኅዙናን መድኃኔዓለም ተነስተን ምስካየ ኅዙናን ነው ቦታው መድኃኔዓለም ነው። እናታቸው የሞተችውም እዛው ምስካየ ኅዙናን መድኃኔዓለም የሚያገለግሉ ናቸው። ያው ስም ላለመጥራት ነው እንጂ የሚታወቁ ናቸው። እና ከህፃናቱ ጋር እየዘመርኩ ሄዳለሁኛል። ከመካከላቸው ሆኛለሁ ትልቅ ሰው እኔ ብቻ ነኝ እና ከዛ ተነቃሁኛል እና በጣም አስጨነቀኝ ህልሙና እንደ ትልቅ ሰው ነገርኳቸዋለሁ። እንደዚህ ተጠራጥረሃል እንደ ግሸንን ቃል ኪዳን አሉኛል። አይ እንደዚህ ሲባል እኔም አይሆንም በቃ እሱ እኮ ነው ቦታውን ረግጠሃል፣ ስለዚህ እንደ ህፃናት ሆነሃል፣ ይሄን ቃል ኪዳን ተቀብለሃል፣ ስለዚህ እንድታምን የተሰጠህ መልእክት ነው፣ ይሄን ለሌሎችም እንድትነግር የተሰጠህ መልእክት ነው አሉኝና እኔ በጣም ይገርመኛል። ቆይቷን 10 ዓመት እንደዚህ ሆነዋል ይሄን ታሪክ ከነገረኝ እና ምን ልል ነው ለሚያምኑ ሰዎች ነው ሲጀመር። ደብረ ሊባኖስ ለምሳሌ የተቀበረ ሰው የሚል ቃል ኪዳን አለ፣ የሄደ ሰው የረገጠ ሰው የሚል ቃል ኪዳን። እነዚህ ሁሉ ቃል ኪዳኖች ሲጀመር በቤተ ክርስቲያን የተጻፉትን ገድላት ለሚቀበል ሰው ነው። ይሄ ደግሞ ከምን የተነሳ መሰለ? ለምሳሌ አሁን ኦሪቱን ስትመለከት እግዚአብሔር ለሺህ ትውልድ ምህረትን ማድረግ ይላል። ለሺህ ትውልድ አሁን እኛ 12 ትውልድ 14 ትውልድ 50 ትውልድ እንደዚህ እያልን ምን ገልጣቸው አሉ፣ 7 ትውልድ እያልን ምን ገልጣቸው አሉ። እግዚአብሔር ደግሞ ለሺህ ትውልድ ምህረት የሚያደርግ ነው። እኔ የምለው አሁን ምስክሮች ነን እኛ። የእግዚአብሔር ምህረት ከአዳም ጀምሮ ነበር አልነበረም? አሁን ሳለ የለም አለ። ወደፊት ሲቀጥላል። ይሄን የሚጠራጠር ሰው አለ? አዩ ይሄን ምህረት ስታምኑ ብቻ ነው የምታገኘው። ማለት ለአዳም የተሰጠው ምህረት ለሔዋን የተሰጠው ምህረት ለኔም ተደርጓል፣ ለአንተም ለሱም ለሁሉም ተደርጓል፣ ወደፊትም ይደረጋል። በጣም አስደናቂው ይሄ እና የቅዱሳን ቃል ኪዳን የእግዚአብሔር ምህረት ማስቀጠያ ምክንያት ነው። ግን አንድ ሰው እንደፈለገ እየበላ እንደፈለገ እየጠጣ እንደፈለገ እያመነዘረ የተክለ ሃይማኖትን ቦታ ረግጬ እመጣለሁ እያለ ኃጢአቱን ቢሰራ እግዚአብሔር ባወቀ ያውቀዋል። የሚታለል አምላክ አይደለም። ገባ? ያንን እንኳን እግዚአብሔር እኔም አውቀዋለሁ ማለት ነው። ደብረ ሊባኖስ ስለሚሄድ ነገ ዛሬ እንደፈለግኩ ልሁንና እዛ ሲሄድ ሕፃን ሆኜ እመጣለሁ ብል እኔ በሆን ምናልባት መንገድ ላይ ላስቀረው እችላለሁ። አየህ እግዚአብሔር የሚያውቃቸው የምናስባቸው ነገሮች አሉ። ስለዚህ የእግዚአብሔር ፍርድ እሱ ባወቀ እነዚህ ነገር እንጂ ለሁሉም የሚሰራ ነው ማለት አይደለም። በሃይማኖት ጸንተው በምግባር ለወደቁ ሰዎች ይሄ ቃል ኪዳን ይሰራል። ሲቀጥል ይሄ ቃል ኪዳን ይሰራል ሲባል ከጌታ ደም ጋር እኩል አይደለም። ምንም ነገር ከጌታ ደም ጋር እኩል የለም። ምንም ነገር ከጌታ ቤዛነት ጋር እኩል የሆነ ምንም ነገር የለም። ለስጋው ደሙ ያበቃን፣ ለንስሐ ያበቃን፣ ወደ ቤተ ክርስቲያን ያቀርባል። ያንን ነው እንጂ ቀጥታ ያን ቦታ ስለረገጠ ብቻ መንግስተ ሰማያት ይገባን አይደለም ትምህርቱ። እነዚህ የእግዚአብሔር ፍርዶች ናቸው። ከዛ ውጭ ግን እነዛ ቃል ኪዳኖች ወደ ቤዛነት ወደ ክርስቶስ ቤዛነት ያመጣሉ ነው። በነገራችን ላይ ቃል ኪዳኑ ብቻ አይደለም ምልጃቸው
የቅዱሳን ምልጃ ወደ ክርስቶስ ቤዛነት ነው የሚያመጣው። ክርስቶስ ወደ ፈጸመው ቤዛነት ያቀርባል እንጂ ስጋው ደግሞ ሳትቀበል ንስሐ ሳትገባ ሌላውን ነገር ሁሉ ትተዝም ብለህ እመቤታችንንም መላእክትንም ጻድቃንንም ብትጠራ አትድንም። ምልጃቸው ወደ ክርስቶስ ቤዛነት ማቅረብ አለበት። ከዛ የሚያስፈልጉትን ምስጢራት መፈጸም ያስፈልጋል እንጂ ምንም ነገር ከማዳን ጋር ክርስቶስ ማዳን ጋር የሚወዳደር የሚተካም ነገር የለም። ግልጽ ነው አይደል? የክርስቶስ ማዳን የቅዱሳን ቃል ኪዳን አይተካውም። ከዛ በታች ነው፣ ማስጠጋት ነው የሚችለው፣ ማቅረብ ነው የሚችለው። ቃል ኪዳኑ ወደ ክርስቶስ ይመራል። ወደ ክርስቶስ መልካም ጊዜ ቢኖረንና ሁሉንም ሀሳቦች ብናነሳ ደስ ይለኛል። እዚህ ማዕረጋተ ቅዱሳን ላይ ያሉት ሁሉንም 10ሩንም ማዕረጋት ከዛ ውስጥ አንዱ ሁሰት የሚባል ማዕረግ አለና ከዚህ ሁሰት የሚባለው ማዕረግ በመጀመሪያ ምንድነው? ይህንን ሀሳብ ይዘን ብዙ ጊዜ የሚነሳ ጥያቄ አለ። መላእክት አሁን ለምሳሌ ቅዱስ ሚካኤል ህዳር የሚሆን ሰኔም ክብረ በዓል በሆነበት ጊዜ አዲስ አበባ ነው የሚመጣው ወይስ አዳማ ነው ወይስ ጎንደር ነው እንደዚህ የሚባል ነገር አለና ይህ ሁሰት የሚባለውን ሀሳብ ያንሱልኝና የመላእክት ሁሉም ቦታ የመገኘት ነገር ከምን አንጻር እንደሆነ። ሁሰት ማለት ቀጥታ ሲተረጎም እንቅስቃሴ ማለት ነው፣ መንቀሳቀስ ማለት ነው። እና ሁሰት የሚባለው የቅዱሳን ማዕረግ ከ10ሩ ማዕረጋት አንዱ ነው። አምሳህ ስሆ ዘበመንፈስ ተብሎ ይጠራል። በመንፈስ ቅዱስ መንቀሳቀስ ማለት ነውና ይሄ ደረጃ ምንድነው? ቅዱሳኑ በቅጽበት የሚፈልጉት ቦታ መገኘት ማለት ነው። የሚፈልጉት ቦታ መገኘት ማለት ነው። ያ ማለትን ማለት ነው። ለምሳሌ አንድ ቅዱስ ከበቃ በኋላ እዚህ አይተው ሌላ ሰው ደግሞ ዛየውት ሊል ይችላል። ሙሉ ሆኖ አይደለም። በነገራችን ላይ አካሉ እንዲሰፊ ሆኖ ሁሉን ሞልቶ ሳይሆን ፍጥነቱ ግን ከኛ አረዳድ በላይ ይሆናል። ምሳሌ ልስጥህ። አንድ የመኪና ጎማ ነጭ ነገር ያለው አንድ ቦታ ነጭ ነገር ያለው ቢሆን ጎማው በኃይል ሲሽከረከር ጎማው ሙሉ ምን ይሆናል? ነጭ ይሆናል። ምክንያቱም ነጭ ሆኖ አይደለም፣ ነጭ ያለው አንድ ቦታ ነው። ግን በጣም በኃይል ሲሽከረከር የፍጥነቱ ካንተ እይታ በላይ ይሆናል፣ ከኛ እይታ በላይ ይሆናል። ስለዚህ ምን ይሆናል? ሙሉ መስሎ ይታያል። ሙሉ ጎማው ነጭ መስሎ ይታያል። አንዳንድ ጊዜ ሊጠፋ ሁሉ ይችላል። ለምሳሌ አውሮፕላን ይሄ የሚሽከረከረው አለ አይደለም? እሱ ሲሽከረከር እንትኑ ሊጠፋ ይችላል። ይሄንም ትልልቅ እኮ ነው አይደለ? ግን ያ ትልልቅ ነገር ሲሽከረከር ይጠፋል፣ ሙሉ የሆነ ይመስለናል። እነዚህ ነገሮች ምንድናቸው ሲባል ከኛ መረዳት ከኛ ማየት በላይ አቅም በላይ የሆኑ ነገሮች ናቸው። ቅዱሳን ሲበቁ ከዛ በላይ ነው። ይሄ ስፒሪቹዋል ስቴት ኦፍ ማይንድ የሚባለው የመንፈሳዊ የሆነ የአመለካከት ደረጃ፣ የአይምሮ ደረጃ፣ የማሰብ ደረጃ በጣም ከፍተኛ የሚባል ደረጃ። ለምሳሌ በባህር ላይ መራመድ፣ ከዚህ አልፎ ልክ እንደ ኤልሳ እዛኛው ከተማ የሚደረገውን ማወቅ፣ በዙሪያ ያሉትን የመላእክትን ቁጥር ማየት፣ እዚህ ሆኖ አሜሪካ የሚመከረውን ነገር በቴክኖሎጂ አይደለም ማወቅ፣ እዚህ ደረጃ መድረስ፣ ይሄ ቅዱሳን አንዱ ደረጃ ነው። እና መንቀሳቀስ የሚባለው እሱ ነው። እዚህ ቦታ ታይተው ሌላ ቦታ ሊደርሱ ይችላሉ፣ በሰከንዶች ልዩነት ማለት ነው። ነገር ግን ሙሉ ሆነው ሳይሆን ይንቀሳቀሳሉ። በብርሃን ሰረገላ ነው የሚጓዙት። አንዱ እንዲያውም ቅዱሳን በበቁ ጊዜ ብርሃን ውስጣቸው ይወጣል። ለምሳሌ ወሶበ ሰረቀ ብርሃን አምላካዊ ውስተ ነፍስ ያበው አለ ነፍስ ውስጥ ኩሎን ጠባይ አትለ ውስጥ ሰማይ ወምድር። ብርሃን ነፍስ ውስጥ አምላካዊ ብርሃን ነፍስ ውስጥ በወጣ ጊዜ ማለት ነው። ለምሳሌ አሁን እነዚህ ኤክስሬይ ምናምን አሉ አይደለም? ራጅ ምናምን የምንላቸው እነሱ አሁን በካሜራ ፎቶ ብናነሳ ከላይ ያለውን ብቻ ነው የምናነሳው፣ ውስጥ ያለውን አናነሳም። ኤክስሬይ ቢሆን ግን ውስጥ ያለውን ያጥንትህን ስብራት ምናምን ቲሹዎቹን እነሱን አንድ ላይ ምን ምን ችግር እንዳለ ጭምር ሊያሳይ ይችላል። አልትራሳውንድ ብናነሳ እንደዛ ቪዲዮ ሊያሳየን ይችላል ውስጥ ያሉትን የሚከናወኑ። ይሄ ምንድነው ሲባል ብርሃኖቹ ይለያያን፣ ዌቭሌንግዛቸው ይለያያን፣ ፍሪኩዌንሲያቸው ይለያያን። በዛ ምክንያት ውስጥ ገብተው ማየት የሚችሉዋል። ብርሃን እንደዛ ነው፣ እየረቀቀ 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 ይመጣል። የኛ ሊቃውንት ይሄንን የሚታይ ብርሃን ግዙፍ ብርሃንና ረቂቅ ብርሃን ብለው ይጠሩታል። ቪዚብል ላይት እና ኢንቪዚብል ላይት የሚባለው አይነት ማለት ነው። ቅዱሳን እየበቁ ሲሄዱ በእነዚህ ረቂቅ ብርሃናት ሰረገላ ተሳፍረው ነው የሚሄዱት። በቃ ይሄ ማለት የሆነ ሰው በጀት እንደሚያመልጠን ማለት ነው። በቃ ይሄ ስጋዊው ነው። እንግዲህ ቅዱሳን ሲበቁ ያመልጡናል፣ ከኛ በላይ ይሆናሉ። መረዳታቸው ራሱ ፍቅራቸው ይለያል፣ አመለካከታቸው ይለያል፣ አስተሳሰባቸው ይለያል። ልቡናቸው ወደ እግዚአብሔር እየቀረበ ይመጣል። ማንንም ሰው እኩል ይቀበላሉ። ለምሳሌ በዛ ደረጃ ያለ ሰው እናቱ ብትሄድና አንዲት ሌላ ሴት አብራ ብትሄድ እናቱንም ያችን ሴትም እኩል ነው። እኩል ስለ ማስመሰል አይደለም። ይሄ እንደው እሷንም እንዳይከፋት ምናምን ብሎ አይነት አይደለም። እኩል የምር እኩል ነው
የሚያቸው። እዛ ደረጃ ላይ ያለ ሰው አንተን ቢያገኝህ ምን እንደሚል ታውቃለህ? ፀሐይ ትወጣለች ወይ እንደ ድሮ ብሎ ሊጠይቅ ይችላል። ምክንያቱም የሚኖርበት ብርሃን ከዚህኛው ብርሃን ሌላ ይቺ እንደ ሻማ ልትሆን ትችላለች ይችኛዋ ፀሐይ። ያ ብርሃን ነፍስ ውስጥ ሲወጣ ያበውአ ለነፍስ ውስጥ ኩሎን ጠባይአት ለውስተ ሰማይ ወምድር ነፍስን ከሰማይና ከምድር በላይ ባሉ ቦታዎች ሁሉ ያስገባታል፣ እንድታይ ያረጋታል። አባ ማቴዎስ የሚባል አንድ አባት ነበር ይላል ትርጓሜያችንና እዚህ ላይ ቆሞ ወደ ላይ ይመለከታል። ወደ ታች ሲመለከት እስከ በርባሮስ ድረስ ይታያል። ወደ ላይ ሲያይ ደግሞ እስከ ጽራሪያም ድረስ ተከፍቶ ይታያል። እና ምን እንደሚሰማው ታውቃለህ? መሬት ላይ የቆመ ሳይሆን የተንጠለጠለ ነው የሚመስለው እሱ። ምክንያቱም ወደ ታችም ይታያል ወደ ላይ ልክ ባህር ዳር ሆነ ባህር ላይ ስታየው ሰማዩ ተገልብጦ የሚታይ እንደዛ ሆኖ ይታያል። ወደ ላይም ወደ ታችም ምንድነው ይሄ ሰው ያለው ሲባል ይሄኛ ጊዜ የምንለው አለ አይደለም፣ የጊዜ ጥልፍልፍ የምንለው አለ አይደለም፣ ከሱ ውጪ ነው የሚሆነው። ከኛ ዳይሜንሽን ውጪ ነው የሚሆኑት ቅዱሳን ሲበቁ። ይሄ ነው ሁሰት የሚባለው። መንቀሳቀስ የሚባለው መሄድ ሁሉ ላይሆን ይችላል። እንግዲህ አላውቅም፣ አሁን ስለ ኳንተም ፊዚክስ ማብራራት አልችልም፣ ብዙ ነገር ባለሙያዎችም ስላሉበትና ይሄኛው የኛ ሊቃውንት በዚህኛው ረቂቅ በሆነ ኃይል መነጠቅ መምጠቅ ነው ሁሰት የሚባለው። የቅዱሳን እሱ ነው። የቅዱሳን በረከት በሁላችንም ላይ ይደርብን። መላእክት ሊያዝና መር ይህን ሀሳብ እንዴት አነሳውት? ጎንደር ደብረ ብርሃን ስላሴ የሚነገር አንድ ታሪክ አለ። ይህ ተክለ ዮሐንስ አገልጋይ ናቸው። ጎንደር ደብረ ብርሃን ስላሴና ማህሌት ለስላሴ ጎንደር ደብረ ብርሃን ስላሴና ሸዋ ደብረ ብርሃን ስላሴ በተመሳሳይ ሰዓት ቆመው አድረው ዛሬ ሊቁ ከኛ ጋር ቆሞ ቅኔውን ሲያወርደው አደረ ብለው ሁለቱን እንትን አሉ ይላል። አሁን ከዚህ ሀሳብ ጋር እንትን ያለብኝ ምንድነው? ማህሌት በተመሳሳይ ሰዓት ነው የሚደረገው። በተመሳሳይ ሰዓት ሁለቱም ቦታ መገኘት በአካል ነው፣ አንዱ ቦታ አለመገኘት የሚባለው። ኳንተም ፊዚክስ የሚል ያነሳውላ አንዱ እሱ ነው። እሱን ለማብራራት ግን አይደለም። ግን ምንድነው መሰለ አንድ ሰው እዚህም ለምሳሌ ሰውየው ያለው እዛ ነው፣ ግን እዚህ ሊታየው ይችላል። አሁን ይሄ ምንድነው መሰለ ቅድም ያልኩህ ነው። ፍጥነቱ ካንተ በላይ ነው የሚሆነው። ለምሳሌ እኔ አሁን ተናገርኩኝ፣ ይሄን ተቀረጸ፣ ለሰዎች ተላለፈ። ከዛ በአንድ አይነት ለምሳሌ ላይቭ ብታረገው ይሄን ፕሮግራም ሁሉም ሰው ጆሮው ጋር እየደረሰ ነው። እኔ ያለው የት ነው? እዚህ ነኝ። ግን አሜሪካ ያለው ሰው ያየው ሆነ ይለኛል። ደውሎ ዱባይም ያለው ሰው ያየው እኮ ነው ሊለኝ ይችላል። ሌላ ሰው እንደዚህ ኢትዮጵያ ያለውም እዚህም ያለው ሰው በተመሳሳይ ያየኝ ነው። አየው አይደል? እኔ አሁን የኛ የተጠቀምናቸው እንግዲህ ቴክኖሎጂው ኤሌክትሮን ፓርቲክልስ እነዚህን ተጠቅሞ ደረሰ የሰዎች ጆሮ ሰዎች ባሉበት ደረሰ። እንደዛ ነው የሚሆነው። ፍጥነቱ እንዴት ልበል? ለምሳሌ አሁን ይሄ የምናገረው ድምጽ እኔ አሁን እዚሁ ባለው ብንወስድ የኔ ድምጽ እነሱ ጆሮ ይደርሳል። ዌቭ ነው የሚፈጥረው ድምጼ። በተመሳሳይ ሰዓት ነው ግን ሁሉም ጆሮ ጋር እኩል የሚደርሰው። ግን ነው የሚያደርገው ድምጼ ሞለኪውል ይገፋል፣ አየር ሞለኪውል ይገፋል፣ እነሱን እየገፋ ፕሮፓጌት እያደረገ እነሱ ጆሮ ይደርሳል። ያየው የተናገርኩት እዚህ ነው፣ የተናገርኩትም አንድ ቃል ነው፣ የተናገርኩትም አንድ ድምጽ ነው፣ ቶኑም ተመሳሳይ ነው። እነሱ ጆሮ እኩል ሆኖ ይደርሳል፣ ተመሳሳይ ነገር። ስለዚህ ምን እየሆነ ነው ያለው? ይሄ ነው ሁሰት የሚባለው እኮ ይሄ ነው እንቅስቃሴ ማለት። እና በጣም ፍጥነት ስላለው በጣም ፍጥነት ስላላቸው ሁሉም ቦታ ልታያቸው ትችላለህ። ሁሉም ቦታ ተገኝተው ግን አይደለም። ሁሉም ቦታ በአንድ ጊዜ መገኘት የሚችል እግዚአብሔር ብቻ ነው። ነገር ግን በጣም በፍጥነት ለምሳሌ የጻድቅ ሰው ጸሎት ማአፍ እስከ እዝን ነው የሚል አንድ የሊቃውን ጥቅስ አለ። የጻድቅ ሰው ጸሎት ከአፍ እስከ ጆሮ ነው ይላል። ልክ ካፍ ሲወጣ ለጆሮ ተናግረህ የሚሰማህ ፍጥነቱ እንደዛ ነው። ተናገርኩኝ ጆሮ ይደረሰ። አሁን ይሄን ፍጥነት ልለካው ብል አልችልም። አየው እንግዲህ ቅዱስ እንበላቸውና የእንታ ክፍለ ዮሐንስን በዛም ማህሌት ላይ ያዩዋቸዋን እዚህም በፍጥነት እዚህም እዛ መሄድ ይችላሉ። እንደ በቃ ጻድቅ ብንቆጥራቸው ያ ነው ፍጥነቱ ነው። የመላእክትንም ላምጣለ ተያያዥ ስለሆነ የመላእክት ራሱ ለምሳሌ አሁን ቅዱስ ሚካኤል ሙሉ አይደለም፣ በሁሉ ሙሉ አይደለም። ሙሉ እንዳልኩ እግዚአብሔር ብቻ ነው። እንዲያውም ኤጲፋኒዮስ በአክሲማሮስ ወሶበ ይትፌነው ለመልእክት ይላል ይታጠው ማሃዱ መካን ይላል። ለመልእክት በተላኩ ጊዜ ከአንዱ ቦታ ይታጣሉ ይላል። ምክንያቱም ቅዱስ ሚካኤል ከዚህ ልፍ ለምሳሌ እመቤታችንን በአመላካቢሃ ይላል መልአክ እሷ ወዳለችባት ገባ ይላል። ከዛስ ከሷ ሄደ ይላል። አየው ስለዚህ ከሷ ሄደ ካለ መልአክ ሲሄድም ሲመጣም ይታያል። ግን የበቁት ሰዎች እመቤታችን በሷ ደረጃ ነው ያየቻቸው። ለምን? ከማዕረገ መላእክት በላይ ስለሆነች። ዮሐንስንም ብትወስድ እንደዛ ከማዕረገ መላእክት ደርሶ ነበር ከመላእክት ደረጃ። ስለዚህ ተው እንዳሰግድልኝ ተጠንቀቅ ምናምን ብሎ ሲያስጠነቅቀው ታያለ። መልአኩ ሲያስጎበኘው ልክ እንደ ሰው ነው ያዩ የነበረው። ለምን? እዛ ደረጃ ደርሶ ስለነበረ። ነገር ግን
መላእክት ለኛ ህሊና ለኛ አይን ግን በጣም ሩቅ ናቸው። ስለዚህ መልአኩ ቅዱስ ሚካኤል አንተም ስትናገር እኔም ስናገር ያኛውም ሲናገር የሁላችንም እኩል ይሰማል። ግን ፈጣን ስለሆነ ከኛ ንግግር በላይ ፈጣን ነው። ከኛ ንግግር እንዳልኩት ነው። ይሄን ቴክኖሎጂ በሆኑ ፖስት አድርጌ በሆኑ ሰከንዶች ውስጥ ዓለምን ያጥለቀልቀዋል። በቃ ቅዱስ ሚካኤልም ልክ እንደዛው አሁን በተመሳሳይ ሰዓት ፖስት ያደረኩት በአንድ ደቂቃ ውስጥ እንበልና ለ1 ሚሊዮን ሰው የሚደርስ ከሆነ ቅዱስ ሚካኤል ለ1 ሚሊዮን ሰው በአንድ ደቂቃ ውስጥ እንዴት አይደርስም? እንደው በዚህ እናሳንሰውና ምሳሌውን በዚህ ልክ እንኳን ያ ማለት ነው። ስለዚህ ሁላችንም ፖስት እናደርጋለን እንበል፣ ሁሉም ጋር ይደርሳል እንበል። ያ ማለት ሁላችንም እንጸልያለን። መላእክት ደግሞ በእነሱ በተሰጣቸው ፍጥነት የኛን ጸሎት ይሰሙታል፣ ያሳርጋሉ ያንን መስዋዕት። ደግሞ ይሄ ብቻ እንዳይመስልህ፣ መላእክት የሚጓዙት በራሳቸው ፍጥነት ብቻ አይደለም። እግዚአብሔር በሰራላቸው ፍጥነት ነው የሚጓዙት። በብርሃን ሰረገላ ቅድም ያልኩ ቅዱሳኑ የሚጓዙት በብርሃን ሰረገላ በዛ ረቂቅ በሆነ ብርሃን ነው። አሁን ብርሃን በአንድ ሰከንድ 300,000 ኪሎ ሜትር ይጓዛል ይባላል። ስፒድ ኦፍ ላይት ኢን ቫኪዩም፣ አሁን ህዋ የሌለበት ምንም አይነት ኤር ሬዚስተንስ የሌለበት ስፍራ ላይ ብርሃን በአንድ ሰከንድ 3 times 10 raised to 8 ሜትር ፐር ሰከንድ የሚጓዘው ብርሃን በአንድ ሰከንድ። አሁን የፀሐይ ብርሃን ከዚህ እስከ ፀሐይ ሰሌዳ ድረስ 150 ሚሊዮን ኪሎ ሜትር አካባቢ ነው የሚባለው ርቀቱ። ብርሃን እዚህ ለመድረስ 8 ደቂቃ ነው የሚፈጅበት ብርሃን። ቅዱስ ሚካኤል አሁን ከራማ ተነስቶ እዚህ እስኪደርስ ድረስ ስንት ሰከንድ ልትል ትችላለህ? አየው፣ ይሄኛው ብርሃን የተመደበለት ፍጥነት አለ። መላእክት ደግሞ ከዚህ በላይ እጅግ በጣም ፈጣን ናቸው። ከመነገር በላይ እጅግ በጣም ፈጣን ናቸው። ልክ የፀሐይ ብርሃን ተበትኖ ለሁላችን ነው የሚደርሰው። እንደዛ ከሆነ ቅዱስ ሚካኤል ለሁላችን የማይደርሰው ለምንድን ነው? ስለዚህ መላእክት ፍጥነታቸው ከብርሃን ፍጥነት በላይ ነው። እንዲያውም ዝንቱ ብርሃን ኮኖ ሙጥበብ ወአእምሮ፣ አንዱ የጌታ ብርሃን የአምላክነቱ ብርሃን ለመላእክት እውቀት መኖሪያ ብርሃን ሰረገላ ሆናቸው ነው የሚኖረው። በቃ ትንፋሽ ራሱ የሚሆናቸው እሱ ነው። በነገራችን ላይ መላእክት ተልከው የኛን ጸሎት ለማሳረግ ራሱ መጥተው ምስጋና አያቋርጡም። ታውቃለህ፣ ቅዱስ ቅዱስ የሚል ምስጋና አይቆምም፣ ትንፋሻቸው ስለሆነ የእሱን ስም ተሸክመው ነው የሚሄዱት። የእሱ ስም እነሱ ላይ አርፈዋል። በሚሄዱበት ቦታ ሁሉ ስሙ ኃይላቸው ነው። ከምንጠብቀው በላይ ከምንጠብቀው ሚካኤል ነው የምትለው። ኤል ማለት እግዚአብሔር ነው። ቅዱስ ሚካኤል በተአምር ብቻውን መሄድ አይችልም። ከእግዚአብሔር ተለይቶ ብቻውን ስሙን የሚሸከመው አሁን እኛ ስሙን የኛን ስሙን መሸከምና እኛም ክርስቲያኖች ነን። በነገራችን ላይ ስሙ ተሸካሚዎች ነን። ኃይሉ አለን። የስሙ ኃይል በእኛ ላይ አለ። ግን እንደሚገባው አይደለም የምንጠቀምበት። ለምን? ወደ ዓለም ስለምናዘ። መላእክት ግን በሙሉ ኃይሉ ነው የሚጠቀሙበት እና ስሙን ተሸክመው በሚሄዱበት ቦታ በፈለጉት ጊዜ የፈለጉበት ቦታ ይደርሳሉ። እና የተሸከሙት ስም የተሸከሙት ብርሃን የሚጓዙበት ብርሃን የሚጓዙበት የእግዚአብሔር ፈቃድ ያሰረገላ ከምናስበው በላይ ፈጣኖች ናቸው። ፍጥነታቸውን እግዚአብሔር ብቻ ያውቀዋል። እኛ ግን መለከት አንችልም። በዚህ ምክንያት ቅድም እንዳልኩ ጎማው አንድ ቦታ ነጭ ያለው ሲሽከረከር ሙሉ ይመስላል። መላእክትም በዛ ልክ ይፈጥናሉ፣ የሁሉን ይሰማሉ። ገደብ ግን አላቸው። ገደቡ ግን የሚታወቀው በእግዚአብሔር ብቻ ነው። ስለዚህ ሁሉም ቦታ መድረስ ማለት ፍጥነትን የሚያሳይ ነው። ግልጽ ከሆነ እንግዲህ የቴክኖሎጂ ፍጥነት እኮ ለሁሉም እየደረሰ ነው። እኛ በዚህ መድረስ ከቻልን መላእክት ደግሞ በሰማዩ ስርዓት እንዴት ነው መድረስ የማይችሉት ነው? ይሄን ነው መጠየቅ ያለባቸው ወጣቶች።